ሰላምና ጤና እንዲሁም ፍቅር ውድ ቤተሰቦች በያላችሁበት ሁሉ እንዲበዛላችሁ እንዲበረከተላችሁ መኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች ከቀናት በፊት ክፍል አንድ ብዬ የተወሰነውን ክፍል አድርሻችሁ ነበር። ስለ አባት የተሰኘው የጸሐፊና ደራሲ አቤሴሎም ሀብታሙ ስራ ማለት ነው። እንግዲህ ኢንጌጅመንታችሁንና የተወሰነ አስተያየታችሁን አይቼ ሙሉን ክፍል ቆራርጦ ከማቅረብ ሙሉን ያን ያህል ብዙም የረዘመን የተንዛዛ ነገር ስለሌለው ሙሉን ክፍል ወደ እናንተ ለማድረስ በመወሰን ነው ዛሬ ብቅ ያልኩት። ምናልባት ከቀናት በፊት ወደ እናንተ ያደረስኩት ቪዲዮ ላይ ክፍል አንዱን የታደማችሁ ካላችሁ እስከ 38ኛ ደቂቃ ገደማ እስከሚሆነው ድረስ አሳልፋችሁ መታደም ትችላላችሁ። ሙሉን ደግሞ ጨርሻ ያልጀመራችሁት እዚህ ሙሉ ስላለ ይሄን መታደም ትችላላችሁ። ጥሩ ጊዜ እንደሚሰጣችሁ ባለሙሉ ተስፋ ነኝ። ውድ ቤተሰቦች ሙሉ ክፍል ነው። እንደተለመዱ ቪዲዮ ስከፍቱ ላይክ አድርጎ መግባት እየተዘነጋ ነው። ውድ ቤተሰቦች አድራ ለማለት ወዳለው ሐሳብ አስተያየት እጅግ ይበረታታል። በያላችሁበት እንግዲህ ጥሩ ጊዜ እመኝላችኋለሁ። መልካም ጊዜ። ታሞ አልጋ ቁራኛ ከሆነበት ጊዜ ጀምሮ ከሚተኛበት አልጋ ላይ ሆኖ ግድግዳ ላይ በሞገስ የተቀመጠውን የልጁን ፎቶ ተመለከተ። ለቅጽበት ያውን መሰናከሉን ረስቶ ልብን በሚወጥር ኩራት ተሞላ። ሁሌም ይህን ፎቶ ሲመለከት ልጁን ለማሳደግ የከፈለው መስዋዕትነት ያንስበታል። እሱን ለዚህ በወፍራም ጥቁር ጋውን የታጀበ ክብር ለማብቃት ያያቸው የሰው እጆች፣ የፈለጣቸው ክምር እንጨቶችና ድንጋዮች፣ የቆፈራቸው ጥልቅ ጉድጓዶች፣ የሰራቸው ጉልበት ስራዎች በሙሉ አንሰው ይታዩታል። እንደ በረከት ላለ ልጅ ሲያንስበት ነው አለ በኩራት። ለልጁ እዚህ መድረስ ያላለፈው የመከራ መንገድ፣ ያልወጣው ችግር ተራራ የለም። ልጁን ከወለደች ዓመት እንኳን ሳትቆይ የሞተችው እናቱን ተክቶ ያሳደገው እሱ ራሱ ነው። ለያሬድ እዚህ መድረስ ላቡን፣ ክብሩን፣ አካሉን፣ ሁሉን ነገር ነው ቆርሶ የሰጠው። ከልጁ የምርቃት ፎቶ አጠገብ የተሰቀለውን የራሱን የወጣትነት ፎቶ ተመለከተ። ረዥም በተወጠረ ደረትና በመለሎ ቁመናው የፎቶውን ፍሬም ከዳር እስከ ዳር የሞላ ሰውነት፣ ከአካሉና ፊቱ ላይ ከሚታየው ወጣቱነት ጉልህ ብርሃን ጀግንነቱ የሚታወቅ ቆንጆ ወጣት። ፎቶውን ሲነሳ ወደ ነበረበት ህይወት በትዝታ የኋሊት ገሰገሰ። በወቅቱ ካደገበት ሰፈር ጀምሮ እስካደገበት ትንሽ ከተማ ድረስ በሱ ውበት ያልተማረከች ሴት አልነበረችም። ካጥራቸው ርብራብ ተሸፍነው እያዩ ያልተመኙት የቤት ልጆች አይገኙም ቢባል ማጋነን አይሆንም። ቤተክርስቲያን ሁሌም እሑድ የሚያስቀድስባት የራሱ ቦታ ነበረችው። በዛች ቦታ አቅራቢያ ያሉት የሴቶች ማስቀደሻ ቦታዎች ገና በሌሊት ነው የሚያዙት። እሱ በግልጽ የሚታይበትን ቦታ ለመያዝ ሲገፋፋ በአውደ ምሕረቱ ፊት ለፊት የሚገለማመጡ ሴቶችን አሁንም ያስተውላል። እንዲያ በሴቶች የሚጥለቀለቀው ቦታ በሰላም ግቡ ተብሎ ወደ ቤቱ ሲያመራ በቅጽበት ወደ ባዶነት እንደሚቀየር በሐሜትም በሰውም ደጋግሞ ሰምቷል። የከተማዋን ሴቶች ፈት አግባን እስኪሉ ድረስ አሳብዶ በስተመጨረሻ ያሬድን እናት አገባ። በጣም ቆንጆ ነበረች። ከቤትም አትወጣ፣ የእናቷ ቁጣ እንደ መጻት ቅን የሚያስፈራት ፍጹም የቤት ልጅ፣ ከሁሉም በላይ ለሱ ውበት አገጯን ያልጣለች ሴት በመሆኗ ከፍቅሩ በላይ እልኋን ገብግቦት ነበር። በቤቷ አጥር ከመንጠልጠል ጀምሮ ደብዳቤ በጓዳቸው ክፍት መስኮት በድንጋይ አስሮ እስከ መወርወር ድረስ ለሌላ ሴት ያላደረገውን ተማጽኗታል። ወደ መጀመሪያው የሴትነት ግዴታዋ ለመወጣት ቢያግደረድራትም በኋላ ግን እሷን ለማየት በሚያደርጋቸው ነገሮች ትገረም ጀመር። እንድትቀርበው ያደረጋት በየቀኑ እየጨመረ እንጂ እየቀነሰ ያልሄደው ትጋቱ ነው። አይታ ዝም ብትለው፣ አትምጣብኝ ብትለው፣ ፊት ብትነሳው አለማየሁ በፍጹም ተስፋ የሚቆርጥ ሰው ሆኖ አላገኘችውም። ጭልጥ ያለ ፍቅር ውስጥ ወደቁ። እጅ ለእጅ ተያይዘው ሲታዩ እሷንም እሱን የሚመኙትን የከተማዋን ወንዶችና ሴቶች ጨጓራ እርር አደረጉ። በሷም ሆነ በሱ ላይ ጥርሱን ያልነከሰ ወንድም ሆነ ሴት የለም። ሁሉም በየፊናው ሁለቱን አለያይቶ ለየራሱ ለማድረግ ኳተነ። ነገር ግን ጽኑ ፍቅራቸው ሊቀራምቷቸው ቢላቸውን ስለው ለሚጠባበቁት እንስትና ተባታት የሚበገር አልሆነም።
ያቺ እኛ ቤት ጀርባ ያለች ወይንሸት ምን ብላ እንዳስወራች ሰማሽ? አላት ከከተማው በቅርብ ርቀት ከሚገኝ የጤፍ እርሻ አካባቢ ከሚገኘው ዛፍ ስር ጭኑ ላይ ጋደም አድርጓት። ምን አሉ ደግሞ? እየተመቻቸች ስለነሱ የሚባሉ ነገሮች ስትሰማም የመጀመሪያዋ ባይሆንም ሁሌም እንደ አዲስ መስማት አይሰለቻትም። አርግዛበት ነው አብሯት የሆነው እንጂ አይወዳትም አለች። ጭኑ ስር እንደተጋደመች በውብ ፈገግታዋ ለረጅም ደቂቃ ሳቀች። አንዳንዴ ፈገግታዋን ለማየት ብቻ ሲል ቀልድ ከሚገኝበት ሁሉ ይቃርማል። ኬት ነው ግን ወሬውን የሚያመጡት? ምን አውቄ፣ ስንጣላ አንቺን ሊወስዱብኝ ነው እንጂ። ዝም በል እባክህ፣ አንተን ነው እንደሚፈልጉት። አይ ከኔ ምን ያገኛሉ ብለሽ ነው? ቢያንስ ካንቺ ዘንድ ቁንጅና ያለ። እንደው ደስ እንዲለኝ እንጂ ካንተ በላይ እንደማላምር ታውቃለህ እኮ አሊ። ምን ነው? አረ በፈጣሪ ብርቱካንዬ ሙች፣ ካንቺስ እንደው ስነጻጸር አሳ ነባሪ ነው መመስለው። ከነበራቸው ፍቅር የተነሳ በእርስ በርሳቸው ፊት ራሳቸውን ዝቅ ዝቅ ያደርጋሉ። እንግዲህ አሳ ነባሪን የምን እንደሚመስል አይቻላቅ። እስከዛው ድረስ ለኔ ቆንጆን አለችው፣ ፊቱን ለስለስ አርጋ እየዳበሰችው። ፈገግ ብሎ ይኸው እኮ ታዲያ ጭኑ ስራ አስተኝቶሽ። ወይኔ ብርቱካን፣ ለአሳ ነባሪ ያረገዘሽ ልባል። እያደር ትኩስ የሚሆነው ፍቅራቸውን እንዳያጣጥሙት ችግር የሆነባቸው የወንድሞቿ ነገር ነበር። ድረዋት ከባለጸጋ ጋር ዝምድና ለመፍጠር በተዘጋጁበት ጊዜ ነበር ከአለማየሁ ጋር ስለነበራት ግንኙነት የሰሙት። በከተማው ላይ መታየታቸው ለሷም ሆነ ለሷ አስጊ የሆነ መጣ። ጭራሽ በግልጽ እንድትተውና ለምታገባው ባለ ራሷ እንድታዘጋጅ ነገሯት። በዚህ ጊዜ ግን ቁጭ ብለው እንደ በግ እስክትሸጥ መጠበቅ አልፈለጉም። በዚያው ዓመት ያደጉበት ደብረ ብርሃን ለቀው ወደ አዲስ አበባ ኮበለሉ። የመኮብለላቸው ዜና ተሰምቶ ወንድሞቿ ሊፈልጓት ቢንከራተቱም በጭራሽ ሊያገኟት አልቻሉም። ለዓለማየሁ ከዚህ በፊት ከእናትና አባቱ ጋር ስላልኖረ እናም ወላጅ አልባ ስለነበር ሕይወት ያን ያህል አልከበደውም ነበር። ምክንያቱም ችግር ከበፊትም አብሮት ያደገ አብሮ አደጉ ነው። በአንጻሩ አዲሱ ሕይወቷን ለመልመድ የተቸገረችው ብርቱካን ነበረች። የአዲስ አበባ ሕይወታቸውን በቀን ስራ ነበር የጀመሩት። የማይመች ምግብ፣ መኝታና ቤት ባለመልመዷ ብትቸገርም ለአፍታ ያህል እንኳ አለማየሁን ጥላ ስለመመለስ አላሰበችም። የዝቅታ ሕይወታቸው ቢያስቸግርም ለመዱት። አለማየሁም ብርቱ ሰው ነበርና ቀስ በቀስ እያደገ የአንድ የግንባታ ድርጅት ንብረት ተቆጣጣሪ ሆነ። የሚያንደላቀቅ ሕይወትን ባይለምዱም ሕይወታቸው ግን ሲመጡ ከነበረው በይበልጥ ተሻሻለ። ከጊዜያት በኋላ ያሬድን ወለዱ። ነገር ግን ከያሬድ ውልደት በኋላ የብርቱካን ጤንነት መታወክ ጀመረ። ያሬድ አድርጎ ነፍስ አውቆ ሳይለያት በፊት ገና በአንድ ዓመቱ ዶክተሮች ስም ሊያገኙለት ባልቻሉት በሽታ ምክንያት ከዚህ ዓለም በሞት ተለየች። ሕይወት ያለ እናት ለቀረው ያሬድ፣ ያለ ሚስት ለቀረው አለማየሁ አስቸጋሪ ሆነች። አለማየሁ ፍጹም የሆነ አእምሮ ህመም ውስጥ ገባ። ያ በብርታት ሲሰራው የነበረው ስራ ልክ እንደ በፊቱ በብቃት ሊሰራው ስለማይችል ለሌላ ሰው አሳልፎ ተሰጠ። ከሰዎች ጋር መግባባት አቃተው። ፈገግታው ከፊቱ ተሟጦ ጠፋ። ሰውንም ማነጋገር አጥብቆ ጠላ። ሁሉም ሰው ጠላቱ ይመስሏል። በተለይ ነጭ የሚለብሱ ሰዎችን ማየት አይፈልግም። ምክንያቱም ብርቱካንን ያላዳኑለትን ዶክተሮች ያስታውሰዋል። ማንም እሱን ቀጥሮ ለማሰራት ፈቃደኛ አልሆነም። ገና ለመጓዝ እግሮቹ ያልጠነከሩ ምስኪን ልጁን መመገብ ደግሞ ለሱ ለብቻ የተሰጠ ኃላፊነት ሆነበት። ልጁ እንዳይራብበት የቀን ስራ እየሰራ መኖር ጀመረ። እንጨት መፍለጥ፣ ድንጋይ መፍለጥ፣ መቆፈር፣ መሸከም፣ በአጠቃላይ ከባድ የሚባሉ የጉልበት የቀን ስራዎች መስራት ነበረበት። የቀን ስራ ሲሰራ ግን አንድ ታዋቂ ባህሪ ብቻ ነበረው። ነጭ ለብሶ ወደሱ ለሚመጣ ለማንም አይሰራም። ሌላው ባህሪው ደግሞ ድምፅ አውጥቶ የሚናገረው የሚሰራበትን ዋጋ ለመናገርና ሲከፈለው ለማመስገን ብቻ ነው። ከዛ ውጪ ዝምጭጭ። የሚስቱን ትዝታ እያስታመመ ልጁን ለማስተማር እነሆ የሕይወቱን 23 ዓመታት መስዋዕት አድርጎ እዚህ ደርሷል። በአንዲት አነስ ያለች አልጋ ላይ የአልጋ ቁራኛ ሆኖ
አባዬ የያሬድ ድምፅ ተሰማ። ያሬድ መጣ? አባዬ አለ ቀዝቀዝ ብሎ። እንደተከፋ ያስታውቃል። አቶ አለማየሁ ነገሩ ገብቶት በዝምታ ተዋጠ። የሥራ ልምድ አምጣ ይላሉ። እሺ እኔ እድሉ ተሰጥቶኝ ካልሰሩ የሥራ ልምድ ከየት ይመጣል? አይዞህ የኔ ልጅ፣ አየህ የሥራው ዓለም በዚህ ልክ ነው የሚከብደው። ሁሉም ለራሱ ጥቅም ሲል ነው የሚፈልግ። የምትሞተው እስትንፋስ ተቋርጦ ስትቀበር ብቻ አይደለም። እዚች ምድር ላይ ለሰዎች የምትሰጠው አንድም ጥቅም ያጣ ቀን ያኔም ትሞታለህ። እሱ እኮ ነው የጠፋኝ አባዬ። 17 ዓመቴን በትምህርት አሳልፍኩ። በትምህርቴ ሁሉም ያጨበጨበልኝ ጎበዝ ነበርኩ። ይህን ያለ ዓመት ደክሜ መማር የሚሰጣቸው ጥቅም የለም ማለት ነው ወይስ በከንቱ ነው የደከምኩት? ልጄ መቼም ቢሆን መማርን እንዳትጠላው። ገና ወጣት ነህ፣ ብዙ እድሎች አሉ። ዛሬ ባይሆን ነገ ይሆናል። አይዞህ። ነገ አንተም ቆሞ አይጠብቅም አባዬ። በፍጥነት ካልታከምክ ምን ልትሆን እንደምትችል ታውቃለህ። እኔም ምንም ሆኜ እኖራለሁ። ለአንተ ሳልደርስልህ እንዳላጣ ያ ነው ስጋቴ። አቶ አለማየሁ ልጁን ለአፍታ በስስት ተመለከተው። ምንም ያህል ቢያጣ እሱን ለማሳከም እንዲደፋ ቀና ሲል እንኳንም ወለድኩ ታስባለው። ልጅ ስለኔ አታስብ፣ ፈጣሪ ያውቅልኛል። አንተ ብቻ ጠንክርልኝ። ያሬድ አንድም ቃል ሳይተነፍስ ተነስቶ ወደ ውጭ ወጣ። ከተመረቀ በኋላ ከጓደኞቹ ጋር ሆኖ ተቀምጦ ከሚውልባት ድንጋይ ላይ ተቀመጠ። ሊመሻሽ እየተግደረደረ ነው። ቀደም ብሎ የጣለው ዝናብ የተገሻሸበው የሰፈሩን መንገድ ውሃ ሞልቶባቸዋል። በየትናንሽ ጉድጓድ ቦታ የታቆሩት ውሃዎችን እየተመለከተ በሐሳብ ስምጥ ብሎ ጸጉሩን ይፈትላል። አባቱ ስለሱ ሲል ያለፋቸው መከራዎች ያስታወሰ። ድጋሚ የሚያገኘው ወጣትነቱን ነው የሰጠው። እሱ ግን በታመመ ጊዜ እንኳ ሊደርስለት አልቻለም። አይኔ እያየ ከሚሞትማ የሚደረገውን ሁሉ አድርጌ አሳክመዋለሁ አለ ቦኔ። ማንም የሚሰማው ሰው ባይኖርም ለራሱ እኔን አጎናጸፈ። አሁን ባለበት ሁኔታ ከተማ ውስጥ የቀረው አንድም የሥራ ኢንተርቪው የለም። በሄደባቸው ድርጅቶች ሁሉ ወይ የሥራ ልምድ ይጠይቁታል ወይ ሰዎች በሙስና ይቀጠሩበታል። ጥሩ ውጤት ቢኖረውም ያ ብቻውን በቂ አልነበረም። በመጀመሪያ ደሞዙ ለአባቱ ሱፍ መግዛት ይመኝ ነበር። ነገር ግን ሕይወት አባቱ ቆሞ ሱፉን እንዲለብስለትም ሆነ ሥራ እንዲያገኝ አልፈቀደችለትም። አባቱን እዛች አልጋ ላይ ባየው ቁጥር በራሱ ትልቅ አፍረት ይሰማዋል። ወደደም ጠላም አባቱ የሱ ብቻ ኃላፊነት ነው። ነፍስ ካወቀ በኋላ የሚያውቀው አባቱን ብቻ ነው። እናቱን ከፎቶ ውጭ ያውቃትም። ከአባቱ ባሻገር ያሳደገው የደሃ መንደሩ ነው። ጨርቆስ ውስጥ ደከም ያሉ ቤቶች ያሉበት ሰፈር ውስጥ ነው ያደገው። ቤተሰቡ አብሮ አደግ ጓደኞቹና የጓደኞቹ እናቶች ናቸው። አብዛኞቹ ጓደኞቹ አባት የላቸውም። እንደውም ከቡርናቸው ከአባቱ ጋር ብቻ የሚኖረው እሱ ብቻ ነው። ያቺ የደሃ መንደር ምንም ያህል ተጠግቦ ባይበላባት እርስ በርስ ፍቅርና መተሳሰብ ነበራት። አቶ አለማየሁን የማይወድና በዝምታው የማያዝንለት ማንም አልነበረም። ምንም ያህል ዝምተኛ ቢሆንም ከሰፈሩ ሕፃናት ጋር ግን በደንብ ያወራ ነበር። አሌክስ አባታችን ይሉታል የሰፈሩ ጎረምሶች በሙሉ። አሁንም ድረስ በየሳምንቱ ቤት እየመጡ ያጫውቱታል። አንቺ የምሽቱ አጋፋሪ እንዴት ነሽ? አለው አንድ ድምጽ ከጎኑ። ዞር ብሎ ተመለከተና ሞጋምቦ እንዴት ነሽ? አለው ቀዝቀዝ ባለ አነጋገር። ሞጋምቦ ትክክለኛ ስሙ አብርሃም ነው። ይህን ስያሜ ያገኘው በጭንቅላቱ ትልቅነት ምክንያት ነው። ሀዴ ምንሽ በዚህ ብርድ ደቅሰሻል? ምን ላድርግ ብለሽ ነው? እዚች ሀገር ላይ በነፃ የሚገኘው ብቸኛው ነገር እንግዲህ አየሩ ነው። እየሳብኩት ነው። አረ ደጋ አርግሽ አራዳ ልጅ። ከኪሱ ሁለት የተጨማተሩ ሲጋሮች አውጥቶ ሸሽ አለ ሊሰጠው እጁን እየዘረጋ። ያሬድ ሲጋራውን ተቀብሎ ልክ ነሽ እባክሽ ብርዱ አይነፋም ለኮሰለትና ሁለት የሰበው ከነፉ በኋላ እኔ መልሽ አለ ሞጋምቦ ከሲጋራው የሚንቦለቦለውን ጢስ እየተመለከተ። የእርሽ በጉዳይ እንዴት ሆነልሽ? ምን እባክህ አንገቱን አቀረቀረ። የ5 ዓመት የሥራ ልምድ ያለው ሰው ነው የምንፈልገው አላሉ ይመሰለ። ያማችኋል እንዴ?
አንቺ እኮ ገና 23 ዓመትሽ አይደል? ምን እባክህ ሰው ከሌለ ልምዱ ቢኖርም ከባድ ነው ዞሮ ዞሮ። ይህን እየተነጋገሩ ባሉበት በድንገት አንድ ገዘፍ ያለ ላንድ ክሩዘር መኪና ከፊት ለፊታቸው ውሃላቸው ላይ ረሽቶባቸው አለፈ። የያዙት ሲጋራም ሆነ ልብሳቸው በኃይለኛው በሰበሰ። ያማቸዋል እንዴ አቦ በእናትህ አለ ሞጋምቦ የበሰበሰውን ሲጋራ እየተመለከተ። ከሁኔታው ከሱ መበስበስ ይልቅ የሲጋራው መጥፋት ያስጨነቀው ይመስላል። አቦ በመንገዱ እንጂ በእኛ ላይ መብት ያላቸው መሰላቸው እንዴ? አሁንስ መኪናው የሰፈሩን መንገድ ሲያቋርጥ ያን ያህል እየፈጠነ አልነበረም። እንከተላቸው እንዴ? ማን አራው እንዴ? ረሽቶንማ ዝም ብሎ ማለፍ የለበትም ና እንደውቀኝ። መኪናውን ሲከተሉት ያን ያህል ከነሱ አራቀም ነበር። የሰፈሩ መንገድ ለመንዳት ስለማይመች ባልተጋነነ ፍጥነት ለሚሄድ ተገዶ ነበር። መኪናውን ለደቂቃዎች ከተከተሉ በኋላ የአስፋልቱ መንገድ እንደያዘ አንድ ትልቅ ህንጻ ስር ቆሞ አንድ ሸምገል ያለ ሱፍ የለበሰ ሰውና እጅግ ቆንጂዬ ልጅ ወረዱ። ያሬድና ሞጋምቦ በፍጥነት ወደ ሰዎቹ ተጠጉ። እንዴ ምንድን ነው አለ ሞጋምቦ በንቀት። ሰውየው እሳቸውን ስላልመሰላቸው አንዴ ተመልክተዋቸው ወደ ህንጻው ለመግባት ፊታቸውን ወደ ህንጻው አዞሩ። የት ነው የምትዞረው? አንተ እኮ ነው። ሞጋምቦ የሰውየው ግርማ ሞገስም ሆነ ሀብት አላስደነቀውም። ሌላ ጊዜ ማንንም ተራ ሰው በሚያነጋግርበት መንገድ ነው የሚያነጋግረው። እኔን ነው? አንተን ነው ያደረከን እያየ ነው አለ ራሱን እየተመለከተ። ሰውየው ሁለቱንም ከእግር እስከ ራሳቸው በንቀት ከተመለከታቸው በኋላ ምን ሆናችሁ አሉ ምንም እንዳላዩ ሆነው። ምን ማለት ነው? አይታዩትም? የሁሉ ጎርፍ ላያችን ላይ ተከምሩ። የምን ጎርፍ? ይሄ ሁሉ የምትለብሱት አይደለም እንዴ? መደክረታችሁም በእኔ አታሳቡ ቆሻሾች። ዞር ዞር ብለው ህንፃውን የሚጠብቅ አንዱን ዘበኛ ናተ ብለው ጠሩ። አቤት ጋሼ አለ ዘበኛው እየተጣደፈ ከመድረሱ። እነዚህን ወሮበሎች ከዚህ አባረልኝ። የማንም ልቅምቅም የሰው ልክ አያውቅም አሉ። ቆሜ ሳወራው ኩያው መሰልኩት እንዴ? የማን ነው? ገላምጧቸው ወደ ሆቴሉ ህንፃ ገቡ። ገና እሳቸው ከመግባታቸው እየተቅለሰለሰ ሲያሸረግድ የነበረው ዘበኛ ከመቅጽበት ወደ አለቃነት ተቀየረ። ዞር በል ዞር ከዚህ እያንዳንድ አለ በዱላ ለመሰንዘር እየተዘጋጀ። ምንድን ነው አንተ ደግሞ ወደዚህ ብትሆነው? ሞጋምቦ በሰውየው ሁኔታ ተናዶ ነበር ያለው። እንዴትስ በሆነ አንተ ምን አገባ? የዘበኛው ጠጋብ ተንፈስ አላለም። እኔ ከሄድልሃላ እንደ ኃይለኛ ጫውታል እንዴ? ዞር ብለው ሊሄዱ ሲሉ ሌባ ሁላ ሁለተኛ እዚህ ድርሽ እንዳትሉ ተናግሬያለሁ አለ ዘበኛው በዛቻ። ማን አባ ነው አንተ ሌባ? ያሬድ በሚያስገርም ፍጥነት ተመልሶ በቦክስ መታው። ዘበኛው ይሄን ከባድ ቡጢ መቋቋም አቅቶት ወደ ኋላ ወደቀ። አረ ያሬድ ዲማራ ምንሽ ጠለሹ እኮ የፈጠነ እንሂድ በእናትህ ከዚህ ቦታው። ሞጋምቦ ውስጡ በስጋት ተሞልቶ ጓደኛውን አስጠነቀቀ። ዘበኛው ከወደቀበት እንደምንም ተጣጥሮ ሲነሳ ያሬድና ሞጋምቦ በቦታው አልነበሩም። በፍጥነት ከቦታው ተሰውረው የሰፈራቸው መታጠፊያ እንዲያዙ ከኋላቸው የሚጠራቸውን ሰው ሰሙ። ጓደኛቸው ሚኪያስ ነበር። እንዴ ሚኪ አለ ያሬድ ቆም ብሎ እስኪመጣ እየጠበቀው። ተጠግቷቸው ሰላምታ እንደተለዋወጡ ምን ይሻ ያራዳ ከዘበኛው ጋር ተፈጥሮ ነው እንደዛ ይገባችለት አጂ ቲያባክ አቀለበለበው አለ ሞጋምቦ በመካከላቸው ገብቶ። መደኔ ተፈጠረው ሰውየው እኮ የአገር ሰው ሰብስቦ አሳዩኝ እያለ እየቀወጠው ነው። ቶባክ ምን ወንድ ከሆነ አብረን ነው ያለን አይሰነዝርም ነበር? አሁን ሰው ሰብስቦ ዋት የሚለቀው አለ ያሬድ በንቀት። ደግሞ ምን እሺ ነው ልብሳችሁ? ባክ ድድያ ሰጣን ያለ አንዱ በመኪናው መጥቶ ጎርፍ አረጨንም። ተናደን ስንከተለው ያው ዘበኛ የነበረበት ህንጻ ላይ ቆመ። ከዛ ሄደን ምን እሺ ምናምን እንለዋለን። ደንፎ አልጫር ጭራሽ ዘበኛውን ጠርቶ አባሩልኝ ምናምን ጊዜ ተረገመ ሼባ። እንዴ የሆነ ሸምገል ያለ ሰውዬ አለ ሚኪያስ በድንጋጤ። ያሬድና ሞጋምቦ እርስ በርስ ያዩ። አዎ ሸምገል ያለ ሰውዬ ላንድ ክሩዘር የሚነዳ አይደለ? አዎ እንዴት አወቅ? አረ ምን እሺ እናንተ ምንድን ነው ያደረጋችሁት? ሚኪያስ ራሱን በሁለት እጆቹ ያዘ። ምንድነው? እጅግ ተወዛግበው ጠየቁት። አረ በለው ሰውዬው እኮ የሆቴሉ ባሉካ ናቸው። እና ይሆና ምን ያመጣል? አረ በለው አረ ኮኔክሽን ያለው ሰው ነው። ምን እንዴ ምን ሆናችሁ ነው? ችግር ውስጥ ይከታችኋል የምር። ባክሱን ተው
እና እንደፈለገ የረጨን ሌሩ እንዴ ታዲያ? ቸላው ብሎት መንገዳቸውን ቀጠሉ። በመንገዳቸው መሃል ሞጋምቦ እኔ ምልሽ ሚኪ፣ ታዲያ አብራ የነበረችው ቺክ ምኑ ናት ለሰውየው? ምን የምን ቺክ ናት ደግሞ? ምን አይነት ቺክ? የሆነች ቀይ ናት፣ ረዘም ያለች ጸጉሯም ረዥም ቀጠን ያለች ልጃቸው ናት። ኧረ እባክህ በጣም ቆንጆዬ ናት አለ ያሬድ ውይይቱ ውስጥ ራሱን እያስገባ። ኧረ አረጋጋ ወንድሜ፣ ሰውየው እንደ አይናቸው ብሌን ነው የሚያዩት። እባክህ ለስንት የሚኒስተር ልጅ አልድርም ብሎ ነው ያቆዩት። እና ታዲያ ራሱ ሊያገባት ነው እንዴ? ምንድን ነው እሱ እኛን አይመለከትም ብራዘር፣ ብቻ የምንሳፈጠው ብናውቅ ባይ ነኝ እንዳሳብ። ቆይ አንተ የሁሉ እንዴት አወክ ግን? ያው ጫት ቤቱና ሲወራ የሰማሁት ነው እባክሽ። እንደውም መኖሪያ ቤታቸውም ጭምር አውቀዋለሁ እኮ። አንቺ በቃ እዛ ጫት ቤት መዋል ከጀመርሽ በኋላ ምርቃ ነው እንደዚህ ካሉ ሀብታሞች ተርታ እያሰለፈሽ ነው መሰለኝ። በቃ አነጋገሩሽ ሁላ ተቀይሯል እኮ አባቴ አለ ሞጋምቦ ፈገግ ብሎ። ኧረ እባክህ ቀለድክ በቃ። ግን ብራስ አንተ ደንባራ ስነ ስርዓት ያዝ እሺ። ያሬድ የሁለቱ ጉዳይ ሳይካረር ለማስቆም እና ቤታቸው ግን ምን ይመስላል ሲል ጠየቀ። ዘዴው ሰርቶለት ነበር። ሚኪያስ ሐሳቡን ወደ ጥያቄው መልሶ አረ በለው ቤተ መንግስት በለው እንደ ዋይት ሃውስ ከላይ እስከታች ነጭ ነው የተቀባው። በዛ ላይ G+5 ነው። ሁሌ ጧት ያቺ ቆንጆ ልጃቸው አጭር ፒጃማዋን ለብሳ መስኮቷ አጠገብ ስትቆም እሷን ለማየት መቼም ማይሽ ቀዳደም የጀማ የለም። አቦ እንዴ ምን ማለት ነው? አንተም ታያታለህ እንዴ? ተቀለዳለህ እንክት። ያቺን የመሰለሽ ልጅ ሳላይ እንዴት አልፋለሁ? ለአይን ደስታን አትንፈገው ይላል መጽሐፉ ራሱ። ሞጋምቦ ፈገግ እያለ ይሄ ጫት ቤት እንደ ባለ ቅኔ አርጎሻል። እኔ የሚቆጨኝ በሌለኝ ብር የገዟቸው ሁለቱ ሲጋሮች የጎርፍ ራት መሆናቸው ነው። ወደ የቤታቸው ሲደርሱ ተሰነባብተው ተለያዩ። ያሬድም ሳይንቀሳቀስ ተኝቶ ወደሚጠብቀው አባቱ ቤት ገባ። ቤት እንደደረሰ አባቱ ጥልቅ እንቅልፍ ውስጥ ነበር። ድምፁን ሳያሰማ ጓዳ ገብቶ ራታቸውን አበሰለ። የሰራውን አቅርቦ አባቱን እያጎረሰ ማብላት ጀመረ። ለአንተም ብላ እንጂ ልጄ። ግዴ ለማባ አንተስ ጨርስ እበላለሁ። አቶ አለማየሁ ሁሌም እንዲበላ ቢጎተጉቱትም እሱ ግን ከድሮ ጀምሮ አባቱ በልቶ ሳይጨርስ አይበላም። ራታቸውን በልተው ጨርሰው ለመተኛት አልጋቸው ላይ ጋደም እንዳሉ ያሬድ ሁሌም የለመደው ጭንቀት ሊጎበኛው መጣ። ሁሌም መሽቶ በተኛ ቁጥር ከራሱ አእምሮ የሚመጣ እጅግ አስፈሪ ጥያቄ ነፍሱን ያስጨንቀዋል። የአባትን ውለታ ለመክፈል ምን አደረግ የሚል። ሁሌም የሚገባውን ያህል እያደረገ እንዳልሆነ ያስባል። ስራ ለማግኘት በተንከራተተባቸው ጊዜያቶች ሁሉ አንድ ነገር ተረድቷል። ዘመድ ከሌለው የትኛውንም ስራ እንደማይቀጠር። ስራ አግኝቶ እንኳን ደሞዝ ቢያገኝ ደሞዙ አባቱን ለማሳከም በቂ እንደሚሆን እርግጠኛ አይደለም። በአንድ ነገር ድምዳሜ ላይ ደረሰ። ይህን መቼም ቢሆን በሕጋዊ መንገድ ላደርገው አልችልም ሲል ወሰነ። ጭንቀቱ እንደተባባሰ ቀናት አለፉ። ቀናት ይበልጥ ተስፋ እያስቆረጡትና ለአባቱ ያለመድረሱን እውነት እያስታወሱ እረፍት እየነሱት ያልፋሉ። አሁን በሁሉም ነገር ተስፋ ቆርጧል። ስራ በማግኘትም የሚረዳው ሰው በማግኘትም በሁሉም ነገር ተስፋ ማድረግ አቆሟል። ክፉም ይሁን ደግ ፊት ለፊቱ የሚመጡትን ሐሳቦች በሙሉ ለመጠቀም ምንም አይወላውልም። በዚህ ሰዓት ለሱ የሚያስፈልገውን ያህል መጠን ያለው ገንዘብ በሕጋዊ መንገድ ሊያገኝ እንደማይችል ተገልጦለታል። አንድ ቀን እንዲሁ እንደለመደው ሰፈሩን አቋርጦ ሲሄድ ባለፈው ባለሀብቱ ያገኙበት ቦታ ላይ የባለሀብቱ ልጅ ለብቻዋ ከመኪና ስትወርድ ተመለከታት። ዛሬ ከዚያ ቀደሙ በበለጠ ቆንጆ ሆናለች። ነገር ግን ለሱ ቁንጅናው አልታየውም። የያዘችው መኪና፣ የለበሰችው ልብስ ውድነትና ምን ያህል ገንዘብ ሊኖራት እንደሚችል እንጂ። አንዳንዴ የሰው ልጅ ሲቸገርና የሚያሳስበው ነገር ሁሉ የጎደለውን ነገር ስለማሟላት ብቻ ሲሆን ሌሎች ነገሮች ላይ ትኩረት ማድረጉን ያቆማል። ያሬድ ላይ የሚሆነው ይህ ነው። ባለበት ሁኔታ ማንም ሴት ብትሆን ልትስበው አትችልም። ሊስበው የሚችለው ገንዘብ ብቻ ነው። ልጅቷን ባያ ቁጥር ነው አንድ አደገኛ ሐሳብ ወደ አእምሮ የመጣው።
ሐሳቡን እያጤነ ፈገግ አለ። ጭንቀቱን በትንሹም ቢሆን የሚያቀልለት ነገር እንዳገኘ አሰበ። በቀጥታ ወደ ቤቱ ነበር ያመራው። ለቀናት ስለ ሐሳቡ ከማንም ጋር አላወራም። ቢያወራም ሰዎች የሚደግፉት ነገር እንደሆነ እርግጠኛ አይደለም። ሐሳቡን ለማድረግ የጓደኞቹ እርዳታ ያስፈልገዋል። ነገር ግን ሊስማሙ እንደሚችሉ እርግጠኛ አይደለም። አንድ ቀን የመጣውን ሁሉ በጸጋ ለመቀበል መወሰን፣ ጓደኞቹን ለማማከር ሁሌም ወደሚቀመጡበት ድንጋይ ሄዶ እስኪመጡ መጠባበቅ ጀመረ። ትንሽ እንደጠበቀ ሞጋምቦ እንደለመደው ያን ግዙፍ ጭንቅላቱን እያወዛወዘ መጣ። ሰላምታ ተሰጣተው እንደተቀመጡ ሰማ ሚኪን አይተዋል እንዴ ዛሬ? አለ ያሬድ ዘውትር ሚኪ የሚመጣበትን መንገድ እየተመለከተ። የቃሚ ነገር ሌሊት ቁጭ ብለው ያነጉና ጠዋት እኩለ ሌሊታቸው ነው ለመታቀው። በቃ እሱ ከኛ ጋር መዋል አቆመ ማለት ነው። እኛ ምን እናደርግለታለን? ቢያንስ ጫት ቤት አዋጥተው እያስቃሙ ያው ኑሮን ያስረሱታል። እኛ እኮ ገና ፊታችንን ሲያይ ነው ድህነቱ ትዝ የሚለው። ሁለቱም ተሳሳቁ። እኔ ምልም ሞጋምቦ አሁን በዚህ ሰዓት 300 ሺህ ብር ቢኖር ደስ አይልም? ሞጋምቦ በመገረም ጓደኛውን ከግር እስከ ራሱ ተመለከተው። እንዴ ተመለሰ ህፃኑ እንዴ? ምን አይነት ጥያቄ ነው የምጠይቀኝ? ናይ ዝም ብለህ መልስልኝ ቆጣ ብሎ ጠየቀው። እንዴ ነው ደስ የማይለኝ? ጮቤ ነው አምረግጠው ማግኘት እንችላለን ብለስ? ያሬዶ ምን ነካሽ? ያ ሚኪ እየመረቀነ የሌለውን አለኝ የማያቆና ቃሉ ያለ ሲያዝገኝ ይውላል። አንተ ደግሞ ደህና ልጅ አለበር ግን ምን ሆነ ነው? ምንድነው ዝም ብሎ አየር ላይ መንሳፈፍ? ያሬድ በምጸት ፈገግ ብሎ ተመለከተውና ዝም አለ። እንዴ ነው ምናገኘው? አለ ሞጋምቦ መልሶ። ያሬድ ምንም ምላሽ አልሰጠውም። አንተ እኮ ነው ማወራው። ሞጋምቦ ስማይል መጀመሪያ ገንዘቡን ለማግኘት ምንም ነገር ቢሆን እንደምታደርግ ማወቅ ፈልጋለሁ። ምን ነው አንተ እንዴ ሰው ነው እንደምገለው ይነነ? አለ በጥርጣሬ። ኧረ በለው ኧረ በጭራሽ እባክህ፣ ግን አረጋግጥልኝ። ምንም ቢሆን ታደርጋለህ? ምንም ባደርግ አሁን ካለውበት ሁኔታ አይብስ። እርግጠኛ ነህ? ምን ተርተራለሁ? አሁን ካለውበት ህይወት እኮ ሸቤ ምንም ልዩነት የለውም። እዛም ሲሚንቶ ላይ ነው የምተኛው፣ እዚህም ሲሚንቶ ላይ ነው። ልዩነቱ እዛ መንግስት ነው የሚያበላኝ፣ እዚህ ለፍቼ ነው የምበላው። እንደውም ከዚህ ኑሮ ሸቤ ሳይሻል አይቀርም እባክህ። ጥሩ። ግራ ቀኙን ካማተረ በኋላ ወደ ሞጋምቦ ጆሮ ተጠጋ። ሰማዩል በቀደም ውሃ የረጨን ሀብታም ሰው ያወቀዋ? አዎ እንዴት ረሳዋለሁ? የረጨ ልብስ ራሱ ካሁን አልታጠበም እኮ። ልጁን ከመኪና ብቻዋን ስትወርድ አየኋት እና አዝለዋት ይረዱ እንዴት አለ አለ በለገጣ። እስቲ አትንቀልቀል አስጨርሰኝ። ይሄ ማለት ብቻዋን ትንቀሳቀሳለች ማለት ነው። እና ብቻዋን መንቀሳቀሷ ምን ይገርማል? ብቻዋን ትንቀሳቀሳለች ማለት ደግሞ አለና ቀጥሎ ምንም ሳይናገር ጓደኛውን ትኩር ብሎ ተመለከተው። ሞጋምቦ በጥርጣሬና በድንጋጤ ስሜት ውስጥ ሆኖ ያሬድን እየተመለከተ ያሬዶ ብቻ እንዳሰብኩት አይደለም አያልከኝ ያለው? ምን አሰብክ? እንዝረፋት ልትል ነው? አይደለም እናግታት። ቀድሞንም በድንጋጤ ተልቀው የነበሩ አይኖቹ ይህን ሲሰማ ይበልጡን ተበለጠጡ። ምንድን ነው የምትለው? እንዴት ማለቴ ዝም ብሎ ሰው ማገት አለ? እሱ አሳስብ፣ እኛ እንስማማ እንጂ ስራው በጥንቃቄ ይሰራል። ሞጋምቦ መርጦ የሚናገራቸው ቃላት ከአእምሮ መዝገበ ቃላት ጠፍተው ሲርበተበት በድንገት ሚኪያስ መጣ። ጀማው እንዴት ታድረዋል? ሁለቱንም ሰላም ብሏቸው ሲቀመጥ ሞጋምቦ አሁንም በሐሳብ እንደነሆለለ ሰማዩን እየተመለከተ ነበር። ሞጋምቦ ምንሽ ያሬዶ የሂሳብ ጥያቄ ሰጠጁ ነው እኔ እንዲህ ምስት ያለው? ተው ቢሎ አትሰማም እኮ አንተ። ልጁ መደመርን እስከ ግማሽ ብቻ ነው የሚያውቀው። ከዛ በላይ ከጠየቀው አእምሮ ቢዚ ሆኖ ቀን ሙሉ አይሰራም ነው የምልሽ አባቴ። አቡ ዝም ብለህ አንተ ደግሞ በጧቷ ጀምረኝ እስቲ። ሞጋምቦ ከሐሳቡ ተመልሶ ቆጣ ብሎ አስጠነቀቀው። ይልቅ እባክህ እሱን ተውና ስማ፣ ነግሬያችኋለሁ። ምንድን ነው የነገርከን? አሉት የሚለውን ለመስማት ጓጉቶ። ዛሬ ጫት ቤት ማን እንደሚመጣ ገምቱ እስኪ። ገምቱ። እኛ ምን እናውቃለን? ዝም ብለህ ቀጥል አቡ። ለነገሩ እዚህ እየዋላችሁ ምን ታውቁና? ይልቅ ትልቅ የመንግስት ሰው ዛሬ ይመጣል። ከተመረጥን ሰዎች ውጪ ያ ቂማው በዝግ ነው የሚከናወነው። የጫት የለውዝ የውሃ ሰውየው ነው የሚሸፍነው ነው የምልሽ። ያሬድና ሞጋምቦ በግርምት እርስ በርስ ተያዩ። እንዴ እናንተ ከተመረጡ ሰዎች ያለበት
አዋና አለ ትሪብና ጣኮ ነው አብረን የምንበላው እንጂ ደረጃ ከተለያየን እኮ ቆየና አላቸው ለማናደድ ፈገግ እያለ። ዝበል እባክህ ሌሎቹ እኮ የሚቆሙት ያው መኪናና ንብረት አፍርተው ነው። አንተ በባዶ ቂጥ እየቃምክ እኛ እንዴት እላለህ አለ ያሬድ በንቀት። ስለ ደረጃ ከማውራት በፊት መጀመሪያ እሱን አንድ ለናቱ የሆነ ግልገል ሱሪ ቀይር። ለምን እየቃምክ ደግሞ ስለ ደረጃ ታወራለህ? ሞጋምቦ ከያሬድ በበለጠ ንዴት ይስተዋልበታል። አረ ጀማው ተረጋጉ፣ እኔ ላይ ጨዋታው ነው እንዴ? ምን እሺ አቡዛ ይለመርክበት፣ እኛ እዚህ ከባድ ጉዳይ ላይ ነን። ሞጋምቦ በሐሳብ ተውጦ ተመልሶ ወደ ሰማይ አንጋጠጠ። ምንድነው? ያሬድ ቀጠለ። ሰማዩን የሚገርም ሐሳብ እያወራው ነበር። መስማት ትፈልጋለህ? አባቴ የሚሰማ ጆሮ ይስጥ ይላል። በየትኛውም ጊዜና ሰዓት የሚሰማ ጆሮ አለን። ቆይ ማን ነው ግን ይህን ሁሉ መፈክር ያሸመደደ? አለ ያሬድ ፈገግ ብሎ። እሱን ተውና ወደ ሐሳቡ ግባ። ባለፈው ዘበኛውን የመታወት ጊዜ ትዝ ይላል? ባለሀብት ነው ብለኝ ነገርከን ሰውዬ የለም? ለምን ልጁን አናግታት? በስመ አብ ወወልድ ወመንፈስ ቅዱስ። አንተ አብዳል ልታስጨርሰ ነው አለ ድምፁን ሳያስበው ጨምሮ። አንተ ድምፅን ቀንስ እንዴ፣ ገና ሳናደርገው ልታስጨርሰን ነው አንተ ራስህ። ያሬድ ቆጣ ብሎ አስጠነቀቀው። ለዚህ ሐሳብ እንኳን መጮ ማልቀስ ሲያንስበት ነው። ስለ አቶ ማንደፍሮ ልጅ እኮ ነው እያወራ ያለው። አንተ ያማል እንዴ? እኛ እና ማንስ ቢሆን አለ ያሬድ ምንም ሳይገርመው። ወንድሜ በቀደም አልሰማኸኝ መሰለኝ። ሰውየው ከላይ እስከታች የመንግስት ባለስልጣን በእጁ ነው ያለው። አለ የተባለ ባለሀብት ነው። ቤት ውስጥ ደግሞ ጠባቂዎች አሉት። እንደው ያን ሁሉ አልፈን እንደምትለው የህልም የመሰለ ነገር ቢሳካ ራሱ ከየትም ብሎ አግኝቶ ነው የሚያጠፋን። እመነኝ። በሐሳብ ተውጦ የነበረው ሞጋምቦ ወደ ሐሳቡ ተቀላቀለ። እኔም እሱን የፈራሁት ሰውየው ኮኔክሽን ጋር ቢያስ ይዘንስ። በእናታችሁ ምን ያንቦቀቦቋችኋል? ሰውየው ምንም ያህል ሀያል ቢሆን ከድህነታችን በላይ ሀያል አይሆንም። አንዴ ደፍረን እንግባበት እንጂ ተጠንቅቀን ፕላን እናውጣለን፣ እናግታታለን። በዛ ላይ ሚኪ ብዙ ቦታና መረጃ ስለምታውቅ ቀላል ይሆንልናል። ኧረ ያሬዶ ይሄ ነገር ሲል አቅማማ ሞጋምቦ። ዝበል እባክህ፣ ሞት አንድ ጊዜ ነው። ለቤተሰቦቻችን ልብስ እንኳን ሳንገዛ ይኸው በመለወጫ ጊዜያችን ድንጋይ ላይ ነኝ። አንተስ ብትሆን ሚኪ እየለመንክ እየቃምክ ራስን ከምትሸውድ ለምን እንደወንድ ጨክነ ሪስክ አትወስድም? ሁለቱም በማቅማማት አንገታቸውን ደፉ። ደግሞ ያላችሁ ራሱ ሰውዬውስ ቢሆን አንዳች ወንጀል ሳይሰራ እዚህ የደረሰ ይመስላችኋል? እመኑኝ፣ ይሄ እድል ካልተጠቀምንበት እዚህ ቁጭ እንዳለን ያለፈለት ሁሉ ጭቃ እየረጭን ኖረን እንሞታለን። ልጅቷ ለብቻዋ የምትንቀሳቀስ ከሆነና ጥሩ የምናግትበት ቦታ የምናገኝ ከሆነ እቅድ ማውጣቱን ለኔ ተውት። አቀርቅሮ የነበረው ሞጋምቦ ፊቱ በወኔ ተሞልቶ ቀና አለ። ለነገሩ እውነትን እስከ መቼ በድህነት አንገታችን ደፍተን እንኖራለን? ደፍረን እንገባበት ከሆነ ይሆናል፣ ካልሆነ ወይ ሸቤ ነው ወይ ሞት ነው። ደግሞ ከድህነት እንደው ሞት ይሻላል። በቃሽ እንዳላችሁ። ሚኪያስ ቢስማማም አሁንም የቀረ ማቅማማት ውስጥ አለ። ይኸውላችሁ እንደዚህ እየተጠራጠሩ ወንጀል የለም። ተስማምታል አልተስማማም አለ ያሬድ ቆጣ ብሎ። ሚኪያስ በድንገት ውስጡ በወኔ ተወረረ። አረ ተስማምቼ ያለውን ጊዜ እየለመኑ መቃም ሰልችቶኛል። እንደውም ባክ ሞጋምቦ ድፍረት የተሞላበት ወጣት ነው። ነገር ግን ድፍረቱ ማሰብ ይጎለዋል። የሚያደርገው ነገር ምን አይነት መዘዝ እንደሚያስከትል ማሰብ አይችልም። በዚህ ምክንያት ከልጅነቱ ጀምሮ ችግር ውስጥ ይገባል። ያሬድ በየትኛውም ሁኔታ ውስጥ ከሞጋምቦ ጋር ሆኖ ችግርን መጋፈጥ ይወዳል። ሞጋምቦ ምንም ነገር ለማድረግ እንዳይፈራ ማሰብ አለመቻሉን ያገዘው ይመስለዋል። ምንም ነገር እናድርግ ካለው ይከተለዋል። ያሬድ ብልህ ሰው እንደሆነ ስለሚያምንበት ሁሌም እንደታዘዘው ነው። ሚኪያስ በተቃራኒው አንዳችም ድፍረት ውስጡ ላይ የለም። ኮሽ ባለ ቁጥር የሚደነብር ፈሪ ነው። አዲስ ነገርን ወይም ችግር ሊያስከትል የሚችል ከባድ ውሳኔ መወሰን በጣም ይፈራል። ነገር ግን አንድ በሁሉም የሚያስፈልግ ጥቅም አለው። በጣም አስተዋይ ነው። ነገሮችን አይቶ አያልፍም። ሁሉንም ነገር ካላጤንና ካልመረመረ አያስችለውም። ከተማዋን ከእግር እስከ ራሱ ያውቀዋል። የሚያውቀው ሰውና ቦታ የለው። መረጃ ከየትም ብሎ ማምጣት ያውቅበታል። ሁሉም የየራሳቸው ጠንካራ ጎን አላቸው። ያሬድ እቅድ ሲያወጣና ሲወስን እንደ መሪ ነው።
ሞጋምቦ ድፍረትና ሁኔ ያለው፣ ሚኪያስ ደግሞ መረጃ ማግኘት ይችላል። ስለዚህ ያሰቡትን ለማድረግ ከሞላ ጎደል ሁሉም አላቸው። እቅድ፣ መረጃ፣ ድፍረት። የመጀመሪያው ሳምንት ጊዜ ሙሉ በሙሉ ለሚኪያስ ተሰጠ። ሰፈሩ እንዲያጠና፣ ምን ያህል ጠባቂዎች እንዳሉ እንዲያጣራ፣ የልጅቷን የእንቅስቃሴ ልማድ እንዲሁ እንዲያጠና፣ መረጃውን ይዞ ለማምጣት ሳምንት አልፈጀበትም። ምን አገኘ አለው ያሬድ ለመስማት ጓግቶ። ልጅቷ በቀን ለ3 ጊዜ ብቻ ነው ለብቻዋ የምትወጣው። ጠዋት ጂም ለሚር ለብቻዋ እየነዳች ትወጣለች። ከጂም ስትመለስ ለብቻዋ ነው። ሊመሽ ሲል ደግሞ ብቻዋን አየር ለመቀበል ወቅት ታደርጋለች። በቃ እንደሱ ከሆነማ ማታ እንይዛታለን አለ ሞጋምቦ በችኮላ። አይ ማታ አይሆንም አለ ያሬድ በሐሳብ ተውጦ። እንዴት ስታስቡት በዛ ምሽት የሚጠብቃት ሰው ሳይኖር ዝም ብላ የምትወጣ ይመስላችኋል? እርስ በርስ ግራ በመጋባት ተያዩ። ታዲያ ምን ይሻላል? የት ነው ጂም የምትሰራው? ቦሌ። ያሬድ ላፍታ አንገቱን አቀርቅሮ ጥልቅ ሐሳብ ውስጥ ገባ። ሚኪ እዛው አካባቢ ልናግትበት የምንችለው ቦታ እንፈልግ፣ ሌላው እንደሚሆን አድርገዋለሁ። በቆሙበት ጥሏቸው ወደ ቤቱ ሄደ። ምንድነው ምን እሺ ማይክል ስኮፊልድ ካሉ እንኳን አረላሽ አለ ሞጋምቦ ሲሄድ እየተመለከተው። ይበላ ቢያንስ ከሁለታችንም መቼም የተሻለ ጭንቅላት አለው። አንተ ልጅ ከጭንቅላት ምንድነው ያለ ነገር? ሞጋምቦ በንዴት አይኖቹን አፍጥጦ ተመለከተው። ኧረ በስመ አብ በል እንዴ አንተ ሰው ምን ሆነሃል? ሁሉም ነገር በቃ ስላንተ የሚወራ ነው የሚመስለው አለ ሚኪያስ ያለው ነገር ባላሰበው መንገድ ስለተተረጎመበት ተናዶ። ሄሮዳ ባግ የልብን ተናግራ አታማተብ። እንደውም ልንገር አይደል? አው ግንብ ራስ ነሽ ፈሪ። በቆመበት ጥሎት ሄደ። በቀጣዮቹ ቀናት ቀላል አልሆኑለትም። አባቱ ከቀደመው ጊዜ በባሰ ታመመ። ሁሌም የሚወስደው መድኃኒት ምንም አይነት ለውጥ እያስገኘለት አይደለም። ለወንድ ልጅ የአባትን ስቃይ እንደማየት የሚያም ነገር የለም። ያበሉትን ደግጆች ተብረክርከው ውሃ እንኳን ለመጠጣት ሲያቀታቸው አቅፈው መከታ የሆኑት እነዛ ብርቱ ትከሻዎች በሚስማር የተቸነከሩ ይመስል ፍራሹ ላይ ተጣብቀው ማየት ራስን እንዲጠሉ የሚያደርግ ህመም አለው። ጊዜ እንደሌለው ተረዳ። አባቱን ለማሳከም የሚያስፈልገውን ያህል ገንዘብ በፍጥነት ሊያገኝ የሚችልበትን መንገድ ይዟል። በጭራሽ መልቀቅ አይችልም። ለሱ መሞት ወይ ወህኒ ቤት መወርወር አባቱን ሲያይ ከሚሰማው ህመም አይበልጥም። እንዴት ሆነልህ? ሚኪያስን እስኪያገኘው በጣም ጓጉቶ ስለነበር ልቡ እየመታ ነበር። ጂም ከምትሰራበት አቅራቢያ የሆነ ቦታ አግኝቻለሁ። ብራቮ ሚኪ አለ በደስታ። ግን አለ ሚኪያስ ፊቱ ላይ ስጋት እንደገባው እየታወቀበት። ግን ቦታው መጋዘን ነው። መንግስት ካሸገው 2 ዓመት አልፎታል። አንድ ዘበኛ ነው ያለው። እሱም ብዙ ዕቃ ውስጡ ስለሌለ ብዙም ቼክ አያደርገው። እንዴ አሪፍ ነው ታዲያ። ይህ አይደል የሚፈልገው አለ ያሬድ ሳቅ ሳቅ እያለው። ነገር ግን ሚኪያስና ሞጋምቦ ላይ በመጠኑ ስጋት ይነበብ ነበር። አረ አራዳ ልጆች እንዴ ምንድነው እንደዚህ መሆን? ወይ ድህነት ወይ ሞት። በቃ ያን ነው እዚህ ጋር ያዝነው። ደግሞ አንዴ ገብተንበታል። መውጣት ብሎ ነገር የለም። እና መቼ ነው የምንጀምረው ሲል ጠየቀ ሞጋምቦ። ነገ ቅጭም ብሎ መለሰ። ነገ አሉ ሁለቱም በአንድ ድምጽ። አዎ ምን ችግር አለ? ነገር ተንጠልጥሎ ሲቀር ሐሳብ ብቻ ነው የሚሆነው። ወደ ተግባር መገባት አለበት። ከዛ በፊት ግን የሚያስፈልጉ ነገሮች አሉ። ምን? ለእያንዳንዳችን የጋራዥ ልብስና የጎማ መፍቻ እኔ ማግኘት እችላለሁ። ማውቃቸው ልጆች አሉ። ሚኪያስ ፈጠን ብሎ መለሰ። ሌሊቱን በሙሉ እንቅልፍ በአይኑ ሳይዞር አደረ። ያቀደው እቅድ እንደሚሰራ እርግጠኛ ቢሆንም አንዳች ፍራቻ አድሮበታል። በተለይ በጓደኞቹ ምን ያህል መተማመን እንደሚችል ስጋት ገባው። በተለይ የሚኪያስ ፍርሃት አስጨንቆታል። ነቅቶ እንደተገናኙ የጋራዥ ልብሳቸውንና የጎማ መቀየራ ቁሳቁሳቸውን ይዘው ከጂም ቤቱ የመኪና ማቆሚያ ፊት ለፊት ተቀምጠው መጠባበቅ ጀመሩ። እርግጠኛ ነህ አይደል እዚህ ነው የምትሰራው አይደል ሲል ጠየቀ ሞጋምቦ። እንደተጨነቀ ያስታውቃል። ምን ሆናል? ሚኪያስ ነኝ እኮ መረጃ አልሰጥም አልሳሳትም። እሱን እኮ ልናይ ነው። እንደዚህ ባለው አስጨናቂ ሁኔታ ውስጥ ሆነው እንኳን ይነታረካሉ። ብዙም ሳይቆዩ ልጅቷ በሚያምር ጥቁር ላንድ ክሩዘር የመኪና ማቆሚያው ጋር ደረሰች። ምን አልኩኝ ታዲያ? እኔ አልሰጥም አልሳሳትም አላልኳችሁ? ያሬድ አይኑን ከመኪናው ከምትወርደው ቆንጆ ልጅ ሳይነቅል
አሁን ትርክ ቆይና ሰው ይልኝ አለባት ኩሮት። ወደ ጂም ቤቱ ገብታ ጥቂት ደቂቃ እስክትቆይ ጠብቆ በቀስታ ወደ መኪናው ተጠጋ። ጓደኞቹ የመኪና ማቆሚያ ጠባቂዎች እንዳላዩት ምልክት ሲሰጡት በፍጥነት ወደ መኪናው ጎማ ተጠግቶ በያዘው ቀጭን ስለት ጎማውን ከስሩ ሁለቴ ወጋው። በፍጥነት ወደ ጓደኞቹ ሲመለስ ተነፈሰ አለ ሚኪያስ በለውሳስ። እንደፈራ ይታወቅበት ነበር። አዎ ተንፍሻለሁ። ከስሩ ስለወጋሁት ያው ስነዳው ፈነዳ እንጂ ተወክቶ ነው ብላ አታስብ። ብራቮ ያሬዱ። ባርናቆት ትከሻውን ሸብሸብ አደረጉት። ልጅቷ እስክትወጣ ካሉት ቦታ ሳይነቃነቁ መጠባበቅ ጀመሩ። ሀብታም ግን በጣም የሚገርም ፍጥረት ነው አለ ሞጋምቦ በግርምት። እንዴት? ይህን የመሰለ በስጋና በበርገር የመጣን ቦርጭ ካላጠፋው ብሎ ሌላ ገንዘብ እየከፈለ ጂም ከሚሰራ ለምን መጀመሪያውኑ ምግብ አይቀንስም? በጣም ታስባለህ እባክህ። ሚኪያስ በለገጣ መልስ ሰጠው። ሲጀመር አንዴ ገንዘብ ካገኙ በኋላ እንደኛ እንዴት ላስቀምጠው ሳይሆን እንዴት ልጨርሰው ነው የሚሉት። ሀብታም ኪሱ ብዙ ነው። በአንዱ ሲያጎድል በአንዱ ይሞላለታል። ይገርማል ብቻ ብሎ በሐሳብ ትክዝ አለ ሞጋምቦ። የምትገርምስ አንተ ነህ እባክህ። በባቄላ አሹቅና ባልፈላ ሽሮ እስካሁን በህይወት መቆየትም ነው የሚገርም ነው። ኢትዮጵያ ውስጥ የጉብኝት ጣቢያ እጥረት እንጂ መጎብኘት ያለበት ተንቀሳቃሽ ቅርስ እኮ ነው ሞጌ አለው በራሱ ቀልድ ራሱ ሊስቅ እየሞከረ ሚኪያስ። አንተ ልጅ ከኔ ጋር ያለ ችግር ቆይ ምንድን ነው? ሞጋምቦ ከመጠን በላይ ተናደደ። በዚህ ሁኔታ ውስጥ ልጅቷ ከጂም ወጣች። ቆይ ልጅቷ ወጣለች፣ ጭቅጭቃችሁን አቁም አለ ያሬድ አይኑን ልጅቷ ላይ ተክሎ። መኪናዋ ጋር እስክትደርስ በአይናቸው ተከተሏት። ስትደርስ የተነፈሰው ጎማ ለማስተዋል ጥቂት ደቂቃዎች ነበር የፈጁባት። ድንጋጤዋ ከሩቅ ያስታውቃል። ተዘቅዝቃ ጎማውን ስትመለከት ተስፋ በመቁረጥ ወገቧን ይዛ ቆመች። አሁን ትክክለኛው ሰዓት ነው፣ ስጠራችሁ ቶሎ ትመጣላችሁ። ያሬድ በቀጥታ ወደ መኪናው አመራ። እንዴት ነሽ የኔት? የማግዝሽ ነገር ይኖራል አላጠጋ ብሎ። የት እንደምታውቀው ጠፍቷት አተኩራ ተመለከተችው። የጋራዥ ልብስ በመልበሱና እንዲሁም ደግሞ የተቃጠለ ዘይት ራሱን በመጠኑም ይሁን በመቀባቱ እንዳትለየው ከማድረጉም በላይ ሲሰራ የቆየ የጋራዥ ሰራተኛ አስመስሎታል። ምን እባክህ ጎማ የተኛብኝ ተወክቶብኝ ነው መሰለኝ። ምን የአዲስ አበባ መንገድ እኮ ስለት ብቻ ነው። ዛሬ እንኳን የስንት ሰው ጎማ ተወክቶ እንደሰራው ብታይ። እውነት ትቀይርልኛለህ አለችው ፊቷ ላይ ተስፋ እየታየ። አዎ እስኮርታለሽ፣ ከጓደኞቼ ጋር ቶሎ እንቀይርልሻለን። ኧረ አለ ከኋላ በጣም ነው የማመሰግነው። በፍጥነት ወደ ቤቷ ለመድረስ ስለተቻኮለች እርዳታውን በደስታ ነው የተቀበለችው። ዞር ብሎ ጓደኞቹን በምልክት ጠራ። እስኮርቱ የት ነበር? እዚህ ነው፣ ቆይ ልክፈትልህ። በፍጥነት የኋላውን በር ከፍታ አሳየችው። በዛው ቅጽበት ጓደኞቹ ደረሱ። እንዴ ምን ሆነባት ነው? ምን ባክህ መንገድ እኮ ጎማ ማፈንዳት ሆኗል ስራው። ከኋላ ተቀያሪውን ጎማ ወጣው። ሚኪያስና ሞጋምቦ በያዙት ክሪክ መኪናውን ከፍ ሲያረጉለት ያሬድ የተወጋውን ጎማ ቀድሞ አላልቶት ስለነበር ብሎኑን በዛው ፍጥነት ፈቶ በማውጣት በአዲሱ ቀየረው። ልጅቷ ስራቸው ቆማ ተከታተላለች። ቀይሮ እንደጨረሰ ዋናውን ስራቸው የሚሰሩበት ሰዓት እንደደረሰ በጥቅሻ አሳወቃቸው። የውም ቤቴ አላት በአዋራ የተሸፈነችውን እያራገፈ። ውይ በጣም ነው ማመሰግነው፣ ስንት ልክፈል? እንደማሰላሰል ብሎ 500 አላት እየተጠራጠረ። ምንም ሳታቅማማ ከቦርሷ 5 ጥሬ 100 ብሮች ቆጥራ ሰጠችው። አይ ሀብታም በቃ መከራከር ያውቅ ታድሎ አለ በልቡ። ገንዘቡ እንደሰጠችው ጓደኞቹ የተወጋውን ጎማ ከኋላ ማስገባት ጀመሩ። መኪናውን ለማስነሳት ወደ ውስጥ ስትገባ ግን በማይታመን ፍጥነት ከኋላ ወንበር ላይ ተቀምጠው ነበር። ጓደኞቹ ትክክለኛ ቦታቸውን መያዛቸውን ያረጋገጠው ያሬድ በፍጥነት እሷ ያለችበትን በር ከፈተው። በኢየሱስ ስም ምንድነው? አፍሽን ዝጊ፣ ወደዛኛው ወንበር ሂጂ፣ አለዚያ እሰካልሻለሁ አላት በያዘው ስለት እያስፈራራት። እንደተባለችው ወደ ወንበሩ እየተጠጋች እባካችሁ የምትፈልጉትን ሁሉ ሰዱ፣ እኔን ግን ምንም እንዳታደርጉኝ በፍርሃት እየተንቀጠቀጠች ተማጸነች። ባክሽ አፍሽን ዝጊ። ሞጋምቦ ከኋላ ጎትቶ ወንበሩ ላይ አስቀምጧት አንገቷ ላይ ጩቤ አስጠግቶ አስቀመጠ። ምንድነው የምትፈልጉት? ለጊዜው ዝም እንድትይ ነው የምንፈልገው።
የልጅቷ መኪና ውድ ቅንጡ ነው። ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ ማሳየት ስለማይችል አስነስተው ሲሄዱ ማን ውስጥ እንዳለ ማንም አላየም። አንገቷ ላይ ስለት መደረጉንም ማየት የሚችል ሰው አልነበረም። እባካችሁ ከማን ጋር እየተነካካችሁ እንደሆነ አታውቁም፣ ይቅርባችሁ። ያሬድ በፍጥነት እየተጣደፈ ከሚነዳበት ጎዳና ለአፍታ አይኑን ነቀለና በንቀት ተመለከታት። ልክ ነሽ፣ ያ ዳን ስለሚጠየፈው አባትሽ አናውቅም አላትና አይኑን ወደ መንገዱ መለሰ። እንዴ አንተ በቀደም አለች አንዳች ነገር እንዳስታወሰች ከአይኖቿ እያስታወቀች። አዎ ባለፈው አባትሽ ሙልጭ ያርጎ የሰደበው ልጅ ነው። እሺ አሁን አፍሽን ዝጊ አላት ሞጋምቦ ስለቱን ለማስፈራራት አንገቷ ላይ እያንቀሳቀሰ። ምንድነው የምትፈልጉት ከኔ? የፍርሃት እንባ ከአይኖቿ መንጠባጠብ ጀመሩ። የኔ ቆንጆ እስካሁን አልገባሽም እንዴ? ታግተሻል አለ ሚኪያስ የእገታ መርዶ የሚያረዳ በማይመስል ድምፅ ቀዝቀዝ ብሎ። ወደ መጋዘኑ እንደደረሱ ሚኪያስ ቀድሞ ወረደ። ቀጭኑን ሰውነቱን ተጠቅሞ በግንቡ አጥር ዘሎ ወደ ውስጥ ገባ። ይህን ከተዘጋ ዓመታት የተቆጠረው መጋዘን ዙሪያ ገባውን አማትሮ ዘበኛ እንደሌለ ሲያረጋግጥ የግቢውን በር ከፍቶ በፍጥነት ወደ ያሬድ ተመለሰ። ፍጠኑ እንግባ አለ መስታወቱን ዝቅ እንዳደረገለት። አይሆንም፣ መኪና ያስይዘናል። እናንተ ይዛችሁ አግቡ፣ መኪናውን የሆነ ቦታ አስቀምጬው እመጣለሁ አለ ያሬድ። በመጠኑ ቢደነገጥም በልበ ሙሉነት ተሞልቶ ነው ነገሮች የሚከናወነው። ማንም እንደማያይ እርግጠኛ ሲሆኑ እጇን አስረው አወረዷት። ይዘዋት ወደ ግቢው ሲገቡ ያሬድ በፍጥነት መኪናውን አስነስቶ ከቦታው ተሰወረ። ሚኪያስ ስለ መጋዘኑ ቀድሞ በደንብ ስላጠና በቀላሉ ለመክፈት አልተቸገረም። ውስጡ ለዓመታት የተዘጋው መጋዘን እንደተከፈተ ታፍኖ በቆየና እጅግ በሚዘገንን ሽታ ተሞልቶ ነበር። ከዛም በላይ ውስጡ ምንም አይነት መብራት የሌለው መሆኑ ነገሩን እጅግ አከፋው። ለነ ሚኪያስ ያን ያህል ባይከብዳቸውም ለልጅቷ ግን ለመተንፈስ እንኳ ከመጠን በላይ አስቸጋሪ ሆነባት። አረ በእግዚአብሔር እኔ መተንፈስ አልቻልኩም አለች በተማጽኖ። ነገር ግን ያገኘችው መልስ ከጠበቀችው በተቃራኒ ነበር። የኔ ቆንጆ መርጦ መታገት የለም። የመጋዘኑ አንደኛው ጥግ ላይ ወስደው ካርቶን አንጥፎ አስቀመጧት። እሺ በመታምኑት አምላክ ምንድነው የምትፈልጉት? በተቀመጠችበት አንጋጣ እየተመለከተችው ነው። ሚኪያስ ሊመልስላት አፉን እንደከፈተ የመጋዘኑ በር በስሱ ተንኳኳ። ሁሉም በድንገት ጸጥ አሉ። ሚኪያስና ሞጋምቦ በድንጋጤ እርስ በርስ ሲተያዩ እርዱኝ የሰው አለ አለች ልጅቷ ድምፅ ማውጣት እስከምትችለው ድረስ ክፉኛ እየጮኸች። ሚኪያስ በፍጥነት አፏን ሲይዛት ሞጋምቦ ወደ በሩ አምርቶ ማን ነው አለ። ወደ በሩ አንገቱን አስጠግቶ በሹክሹክታ እኔ ነኝ። ያሬድ ድምፅ ነበር። ልቡ ታላቅ ረፍት አገኘች። በፍጥነት ወደ ሚኪያስ ዞሮ ያሬድ እንደሆነ በምልክት ነገረው። ሚኪያስም በፍጥነት የልጅቷን አፍ ለቀቀው። አንቺ ውሻ በእንዲህ ባለ መልኩ የምታጋለጭን ይመስልሻል እንዴ? አንገቷን እንደማነቅ ሲል ቀድሞኑ ያሬድ ገብቶ ነበርና ሚኪ ምን እየሰራ ነው አለ በሁኔታው ግራ በመጋባት። አሰማተም ላይ ሌላ ሰው የመጣ መስሏት ልታሲዝናቸውም አልሰማዋትም። ይኸውልሽ መጋዘኑ ወደ ውጪ ድምፅ እንዳይሰማ ተደርጎ ስለተሰራ ብትጮሂም ማንም አይደርስልሽም። ከንቱ ልፋት ነው። ቅስሟን ሰበረው። አእምሯ ላይ ለመጫወት እንጂ ጩኸቱ በእርግጥ በሚገባ ሰምቶት ነበር። ምንም የምታመልጥበት መንገድ እንደሌለ ሲታወቃት ስቅስቅ ብላ ማልቀስን ምርጫው አረገች። አባቴ ሳረፍድበት መደወሉ አይቀርም አለች እንዲፈሩ በማሰብ። ያሬድ ግን ያለምንም መረበሽ ፈገግ ብሎ እሱ አይደል እንዴ ታዲያ የሚፈልገው ሲል መለሰላት። ግራ በመጋባት ቀና ብላ ተመለከተችው። በዚህ ሰዓት ምድር ላይ ካሉ ሰዎች ሁሉ አብልጣ ጠላቸው። መጀመሪያውኑ ያኔ አባቷ ጋር ሆናም ስታየው ምንም ደስ አላላትም ነበር። ዛሬ ነፃነቷ ሙሉ በሙሉ በእጁ ስር ነው። የተጠበቀው የአባቷ ስልክ ጥሪ አንባረቀ። ሞጋምቦ ከቦርሳው ስልኩን አውጥቶ ተመለከተ። ነገር ግን ትኩረቱ ከመደወሉ ሳይሆን ከስልኩ ጥራት ጋር ነው። እንዴ አተ አይፎን 13 ነው ያዘችው አለ ስልኩን አገላብጦ እየተመለከተ። ያማል እንዴ
ያሬድ በፍጥነት ስልኩን ከእጁ ላይ ነጠቀው። ስልኩን አንስቶ ወደ ልጅቷ ጆሮ አስጠጋው። አንድ ጎርነን ያለ ግርማ ሞገስ ያለው ድምጽ ተሰማ። ሄሎ ሄሎ አባዬ እባክህ ድረስልኝ። ንግግሯን ሳትጨርስ ስልኩን ከጆሮዋ ላይ አንስቶ የራሱ ጆሮ ላይ አደረገው። ምንድነው ልጄ? ሄሎ አረ ምንድነው? ተረጋጋና አድምጠኝ አለ ያሬድ ቀዝቀዝ ብሎ። ማን አንተ? እሱ የሚመለከት ነገር አይደለም። አሁን በጥንቃቄ አዳምጠኝ። ማን አባ ስለውክ ነው እኔን እንደዚህ የምታናግረኝ? አታ ሰውየው በብስጭት አንባረቀ። ያሬድ ስልኩን ዘጋው። እንዴ ለምን ዘጋው? አለ ሞጋምቦ በመገረም። ይደውላል። በልብ ሙሉነት እስኪደውል መጠበቅ ጀመረ። ግምቱ ልክ እንደሆነ ለማረጋገጥ ሴኮንዶች በቂ ነበሩ። ስልኩ በድጋሚ ጠራ። ሄሎ ትሰማኛለህ? ልጅህ እጄ ላይ ናት እያልኩ ነው። እንደፈለኩ ላደርጋት እችላለሁ። ያው ልጄ አንድ ነገር ትሁንና አላስጨረሰው። ተረጋጋ። በዚህ ጉዳይ የማስፈራራት ስልጣን ያለኝ እኔ እንጂ አንተ አይደለም። ብትታዘዘኝ ነው የሚሻል። ያለበለዚያ የልጅቷን ጥቁር ጠምዝዞ ሲይዘው በፍርሃት እየተንቀጠቀጠች መጮ ጀመረች። ያለበለዚያ የልጅን አካል አንድ ባንድ እየቆራረጥኩ ከሰኞ እስከ ዓርብ ባለው ቀን አስረክባለሁ። እሺ ምንድን ነው የምትፈልገው? የሰውየው ድምጽ በቀስታ ወደ ልመና እየቀረበ መጣ። አዎ እንደዚህ ነው መባል ያለበት። የፈለግከውን አደርግልሃለሁ፣ ብቻ ልጅ ምንም አታድርግብኝ። አዎ እንዲህ ነው ያጋችና ታጋች ክብራዬ። የታጋች ኃይሉ ተማጽኖ ነው። እባክህ ምንድን ነው የምትፈልገው እያልኩ ነው። የፈለግከውን አደርግልሃለሁ፣ ብቻ አንድ ልጅን ምንም እንዳታደርግብኝ ስለፈጠረ። አንዳንድ ስምምነቶች አሉ፣ በእነሱ ከተስማማን ልጅን መልሰ ማግኘት ትችላለህ። ምንድናቸው ደግሞ እነሱ? ያሬድ ጓደኞቹን በጨረፍታ ካየ በኋላ በምልክት ላይ አድራሻ 2.5 ሚሊዮን ብር ታስቀምጣለህ። ይሄ ብቻ ነው ካንተ የሚጠበቀው። ሞጋምቦ በድንጋጤ አይኖቹ ተበለጠጡ። አንተ 2.5 ሚሊዮን ብር አልኩ ራስ ጨርሰኝ ልጅ በእናትህ አለው በሹክሹክታ። ሚኪያስ ለምን ምንም እንዳልገረመው ግራ እየገባው በቃታ ካብድ ለሀብታም ምን ሆኖ ደግሞ 2.5? ሰውየው መልሱን ለመናገር ጥቂት ሴኮንዶች በዝምታ ቆየ። ይሁን እሺ፣ ሌላኛው ቅድመ ሁኔታስ ምንድነው? ሌላኛው እኛ እንደሌሎቹ አጋቾች አይደለንም። ምንም ቢፈጠር አጥፍተን ለመጥፋት ሁሌም ዝግጁ ነን። ከፖሊስ ጋር ወይም ከግል ጠባቂ ጋር አንዳች እንቅስቃሴ ያደርጋለሁ ካልክ እንኳን ልጅን ሬሳዋን አታገኘው። ለዘላለሙ ነው ደብዛዋን የምናጠፋው እያልኩ ነው። ማስፈራራቱ በሚገባ ነበር የተዋጣለት። እሺ እንዴት ነው ገንዘቡን የምትቀበሉት? እሱን አሳውቅሃለሁ። ስልኩን ጆሮ ላይ ዘጋበት። ቆይ አንተ ግን መኪናውን የት ነው ያደረገው? ሞጋምቦ ጠየቀ። የቤታቸው መታጠፊያ ላይ። ሚኪያስ የሰማውን ማመን አልቻለም። ምን? የቤታቸው መታጠፊያ? ሰው የብደነህ እንዴ? ተረጋጉ። ሌላ ቦታ ባስቀምጠው በቀጥታ ወዳለንበት የሚመራ መረጃ ያገኛሉ። ቤታቸው ግን ከኛ ስለሚርቅና ማንም እንዳላየኝ እርግጠኛ ስለሆንኩ አይደርሱብንም። በዛ ላይ ቤቱ ድረስ መኪናውን ካስቀመጥኩለት እዛው አቅራቢያ እንጂ ወደዚህ ሊፈልጉን አይመጡም። ሐሳቡ ላይ ምንም አስተያየት አልሰጡም። እሺም እምቢም ሳይሉ በዝምታ ተስማሙ። የዛኑ ቀን ሞጋምቦና ሚኪያስ መጋዘን ሲያድሩ እሱ ወደ ቤቱ ሄደ። ሲሄድም የልጅቷ ቦርሳ ውስጥ ያለውን ገንዘብ ይዞ ነበር። ከልጅቷ ከወሰደው ብር ግማሽ ኪሎ ስጋ ገዝቶ ነበር ቤቱ የገባው። እዚህ ቤት እንዴት ዋላችሁ አለ አንድ አባቱ ብቻ ወደሚኖርበት ቤት እንደገባ። እንዴት ዋልክ? አባቱ የሱን መምጣት እየተጠባበቀ ነበር። አባዬ ጥዬ ጠፋሁ አይደለ? ያስቀመጥኩልህ ምግብ በላህ አለው አጠገቡ በተቀመጠው ሳህን ውስጥ ምንም ምግብ እንደሌለ ቢያይም ለማለት ያህል። አዎ ልጄ፣ የት ጠፍተህ ነው ያልከው? እዚህ እኮ ከነ ሚኪ ጋር ስራ እየፈለግን። ጥሩ እናገኛችሁ። አዎ የሆነ ጊዜያዊ ነገር አግኝተናል። እሰይ ይሁን። ቦዝኖ ከመቀመጥ ይሻላል። ለመሆኑ ምን አይነት ስራ ነው? አላቱ አለማየሁ በሰማው ነገር ደስተኛው ነው።
አይ ዝም ብሎ ፋብሪካ ነገር ውስጥ ነው። እሰይ ይሁን። የገዛውን ስጋ ጡም አድርጎ ራሱን የሰራና ያቀረበው ባለው ዛሬ ሀብታም ራት ልንበላ ነው አለ አቶ አለማየሁ ልጁን በኩራት እየተመለከተ። ታዲያስ በአመት አንዴም ቢሆን ፋሲካ ይውላል እኮ። አንዴ እንዳጎረሰው ተባረክ የኔ ልጅ ሲል መረቀው እያላመጠ። አሚን አባዬ፣ እንደዚሁ የጣፈጠ እንጀራ ይስጥ። አሚን። በልተው እንደጨረሱ ቀኑን ሙሉ ያቀደውን ነገር ሊነግረው እንደምንም ድፍረቱን አሰባስቦ አባዬ ያው የምንሰራበት ፋብሪካ አዳር ስለሚያሰራ አንዳንድ ቀን ማደር አይቀርም። ምን እያልክ ነው ልጄ? እንደው ያለ አንተ እንደማልችል እያወቅ አቶ አለማየሁ እንደምትከዛለ አውቃለሁ አባዬ፣ ግን ያው የሥራው ጸባይ እንዲህ ነው። እኔ አዳር በመሆንበት ጊዜ ደግሞ ነሚኪ እየመጡ አብረው ያድራሉ አለው ለማጽናናት እየተቅለሰለሰ። አይ ልጄ፣ በሽተኛን እንደራሱ ሰው ማን ያለ ብለህ ነው። የሰው ልጅ የሰው ነው፣ መሰልቸታቸው አይቀርም። አንተ ብቻ ነው ማትሰለች። ያሬድ በመከፋት እንደማኩረፍ እያለ አባዬ ደግሞ ለምንድን ነው እንደዚህ የምትሆነው? አልጋ ላይ አትቀርም እኮ። አንድ ቀን አንተም እንደሰው ትነሳለህ። ለምን እንዲከፋኝ ታደርጋለህ? ተው ልጄ፣ ስለኔ ማሰብ አቁም። እኔ ደላኝም ከፋኝም የኖርኩትን ያህል ህይወቴን ኖሬያለሁ። አንተ ያልኖርከውን ህይወት ለኔ ስትል እንድትተው አልፈልግም። አላስበውም አባዬ። እድሜ ልኬን እኔን ለማስተማር ስትሰቃይ ነው የኖርከው። አንድም ቀን ለራስ ኖር አታውቅም። አሁን ደግሞ ለአንተ ልኖር ተራው የኔ ነው። ከተቀመጠበት ተነስቶ ደህና ደር አለና እንደከፋው ወደ መኝታ ቤት ሄደ። ስለ ራሱ ማሰብ አቁሟል። የሚያስጨንቀውና እረፍት የሚነሳው ነገር የአባቱ ጉዳይ ብቻ ነው። እሱን ከወደቀበት አልጋ ሲያነሳ ሌሎች በሱ እድሜ ያሉ ሰዎች የሚያደርጉትን እንዲያደርግ ህሊና አይፈቅድለትም። ሳይለንት አድርጎ ይዞት የነበረውን የልጅቷን ስልክ አውጥቶ ተመለከተው። 34 ሚስድ ኮል አገኘ። ምንም እንኳን ለሰውየው አክብሮት ባይኖረውም እንደ አባት ምን ያህል ሊጨነቅ እንደሚችል ይገባዋል። በፍጥነት አንድ መልእክት ጻፈ። ደህና ናት፣ ትዕዛዛችን እስካከበርክ ድረስ ምንም አትሆንም የሚል። እንደነጋ የምትለብሰውን ልብስ የምትበላውን ምግብና እሽጓ ይዞላት ሄደ። መጋዘኑን በስሱ ሲያንኳኳ እንደተለመደው ማንነቱን አረጋግጠው አስገቡት። እንዴት አደራችሁ? አረ ማደራት ቢው ያሬዳ እንዲህ ተዘግቶበት የኖረ ተባይ በእናት ሲያሰቃየን ያደረው አለ ሞጋምቦ ጀርባውን እያከከ። ገና ስለ ተባዩ እንደሰማ ያስጨነቀው የጓደኞቹ ነገር ሳይሆን ልጅቷ እንዴት ልትሆን እንደምትችል ነው። በፍጥነት ወደ እሷ ሲጠጋ ሰውነቷ በሽፍታ ተወሮ አገኘው። ደህና ነሽ አላት የጥፋተኝነት ስሜት ተሰምቶት። ቀና ብላ አየችው። ረሃብና እንቅልፍ ማጣት አርክሟታል። ምንም ለመመለስ አቅሙ ስላልነበራት ተኮራምታ ወደ ተኛችበት ካርቶን አንገቷን መለሰች። በሰራው ስራ እጅጉን አዘነ። ቢያንስ የምትለብሰው ነገር እንኳ ሳያዘጋጅላት እዚህ መጋዘን ውስጥ መቆለፉ የጅል ስራ እንደሆነ አመና። ጊዜ ሳይወስድ ያመጣላትን ብርድ ልብስ አለበሳት። ቀና ብላ ምስጋናን ወይም ጥላቻን እንደሚገልጹ ግልጽ ባልሆኑ አይኖቿ ተመለከተችው። በትንሹ አረፍ እንዳለች ሲያውቅ ወደ ጓደኞቹ ዞር ብሎ በቃ መሄድ ትችላላችሁ፣ ዛሬ እኔ እዚሁ እያድራለሁ፣ ሚኪ እንደተነጋገርነው እሺ አለው ከአባቱ ጋር እንዲያድር የነገረውን ለማስታወስ። አረ አያሳስብም ብራዘር። ተያይዘው ወጥተው ሄዱ። ያመጣላትን ምግብ እያስጠጋላት ቁርስሽም ቢ አለ። ከመጠን በላይ አሳዝነዋለች። የሚያማምሩ አይኖቿ አብጠው በውስጣቸው ውሃ የቋጠሩ ይመስላሉ። አንዴ አይታው ምንም ሳትገረም ተመልሳ ተኛች። አትበይም? ምንም ምላሽ አላገኘም። ይኸውልሽ አለ ድምፁን ዝቅ አድርጎ፣ መጥፎ ሌሊት እንዳሳለፍሽ ይገባኛል። ነገር ግን ከዚህ በኋላ ከዚህ የባሱ ጊዜያት እንደማታሳልፊ ቃል ልገባልሽ አልችልም። ስለዚህ ምግብ ያስፈልግሻል። ለማግባባት ምንም ያህሉን ቢጥርም ሊሳካለት አልቻለም። ለአፍታ አሰብ ካደረገ በኋላ አንድ ሐሳብ መጣለት። ምግቡን ከበላሽ ከአባትሽ ጋር አገናኝሻለሁ። በቅጽበት ብድግ አለች። የእውነትህን ነው? አዎ። በአንዴ መቀየሯ አስደነቀው።
ባላመነው ፍጥነት የታሸገውን ምግብ ፈታ መብላት ጀመረች። እርቧት ይሁን ወይንም አባቷን ለማውራት ጓጉቷ ባያውቅም በሚገርም ፍጥነት ምግቡን በልታ ጨረሰች። እሻውን አገናኘኝ አለች አፏን እየጠራረገች። በግርምት አይኖቹን ከሷ ላይ ሳይነቀል ስልኩን አውጥቶ ወደ አባቷ ደወለ። ስልኩ ለመነሳት ሁለቴ እንኳን መጥራት አልተጠበቀበትም ነበር። ሃሎ አለ በፍርሃት የሚርበተበተው የአባትየው ድምፅ። ስልኩን ላውን ላይ አድርጎ ጠጋ አደረገው። ሄሎ አባዬ አለች ያሬድ ወደ ያዘው ስልክ አፏን አስጠግታ። ልጄ ደህና ነሽ አይደለ? ደህና ነሽ? አባዬ አሞኛል። አይኖቿ እንባ ቀረሩ። ወይኔ ልጄ ጠንከር በይልኝ እባክሽ፣ እኔ አባትሽ ቶሎ አስለቅቅሻለሁ። እሺ። የሰውየው ድምፅ እንባ ይስተዋልበታል። አባ ፈርቻለሁ። ስልኩን በፍጥነት ወደ ራሱ አቅርቦ ላውድ ስፒከሩን አጠፋው። አየህ፣ አንድ ቀን ባለፈ ቁጥር የልጅ ህይወት አደጋ ውስጥ እየወደቀ እንደሆነ እየተገነዘብኩ ነው አይደል? የምትፈልገውን አደርጋለሁ አልኩ አይደለም እንዴ? ምንድነው ችግር? ለውጡን ነገር እናደርጋለን፣ ተዘጋጅ። ቦታና ሰዓት አሳውቃለሁ። ስልኩን ጆሮ ላይ ዘጋበት። ለምን እንደዚህ ክፉ ትሆናለህ? ቆይ ወጣቶች ናችሁ፣ ሰርታችሁ ማደግ እየቻላችሁ ለምን የማትወጡት አደጋ ውስጥ ትገባላችሁ? ያልጠበቀውን ንግግር በመስማቱ በአግራሞት ዞር ብሎ ተመለከታት። ምን አልሽ? ለምን የማትወጡት ችግር ውስጥ ትገባላችሁ? ንዴት መላ ሰውነቱን ወረረው። ስለኛ ምን የምታውቂው ነገር አለና ነው እንዲህ የምትናገሪው? ወደን ይመስልሻል እንዲህ ምን ሆኖ? እንዳንቺ መኪና እየቀያየረ የሚያንደላቀቀን ቤተሰብ ያለ መሰልሽ እንዴ? ሁሉም እንዳንቺ አይመስልሽ? እሺ። ተሸማቃ አንገቷን ደፋች። ይኸውልሽ እዚህ እስካለሽ ድረስ ማናችንም ላይ ለመፍረድ እንዳትሞክሪ። ካንቺም ሆነ ከአባትሽ ጋር ምንም የግል ችግር የለብንም። የምንፈልገው ገንዘብ ብቻ ነው። ገንዘቡን አግኝተን እስክናስረክብሽ ደግሞ ጸባይሽን አሳምሪ። ትዕዛዝ መሰል ንግግር። ቀኑን በሙሉ ምንም አላወሩም። ቆጣ ብሎ ከተናገራ በኋላ ቀና ብላ ለማየት እንኳ ድፍረቱን አላገኘችም። ያሬድ የልጅቷ ሁኔታ እጅግ ልቡን ነክቶታል። አይኖቿ ውስጥ አንድም የሀብታምነት ትምክህት አልተመለከተም። ግድ ሆኖበት እንጂ እንኳን ሰውን ማገት ቀና ብሎ የማያይ ጨዋ ልጅ ነበር። ቀኑን በዝምታ እንዳገባደዱት ምሽቱ መቃረብ ጀመረ። ይዞት የመጣው ብርድ ልብስ ለሷ እንጂ ለሷ አልነበረው። ሰው የመሆን ድካሙ እረፍት ሲሻና እንቅልፍ ሊጥለው ሲቃረብ ግድግዳ ተደግፎ ቁጭ ያለ። ልጅቷ ብርድ ልብሱን እንደለበሰች ጋደም ብላ በትካዜ ተውጣለች። ቀኑ ሙሉ ለሙሉ ለጨለማ እጁን ሲሰጥ መጋዘኑ በጨለማ ተዋጠ። የስልኩን መብራት አብርቶ መሬት ላይ ያስቀመጠው። ከስልኩ የሚወጣው ብርሃን ሰፊው መጋዘን ውስጥ ምንም አልነበረም። ነገር ግን በትንሹም ቢሆን የልጅቷን ፊት ያሳየዋል። በጨለማው ሰንጥቃ በሄደችው ብርሃን ፊቷን ተመለከተ። እንዴት ውብ ናት አለ በውስጡ። ቢደለው እንኳን ሊያግታት በእጆቹ ሊነካት እንኳ የሚያሳሳ ሰውነት አላት። ከልቡ የሚመነጨው ጸጸት ከየት እየመጣ እንደሆነ ሊረዳው አልቻለም። ሰውን ስላገትኩ ብርድ ላይ ተባይ እየበላች ስላደረች ወይስ በውበቷ ተማርኬ? ለራሱ መልስ አጣ። ለምንድን ነው ይሄን የምታደርጉት? ባልጠበቀው ሰዓት ድምጿን ለስለስ አድርጋ ያላሰበውን ጥያቄ ጠየቀችው። በዝምታ ትኩር ብሎ ተመለከታት። ምክንያታችሁ ምንድን ነው? በዝምታ እንዲያልፋት አልፈቀደችለትም። ስምሽ ማን ነው አለ ፊቱ ላይ ምንም ስሜት ሳያሳይ ቀዝቀዝ ብሎ። ማርታ። እሺ ማርታ፣ በሕይወትሽ ውስጥ ትልቁ ኃላፊነትሽ ምንድን ነው? ለመመለስ ጥቂት ጊዜ ወሰደባት። ቢሆንም መልስ ያገኘች አይመስልም። ኃላፊነት ስትል በሕይወትሽ የተሸከምሽው ኃላፊነት አንቺ ከሌለሽ የሚሞት ለዛ ነገር መቆየት የአንቺ መኖርና መልፋት የግድ የሆነበት ነገር ማለቴ ነው። አባቴ ስትይ አባቴ እኔ ከሌለው መኖር አይችልም። ድምፁን ከፍ አድርጎ ሳቃ። ምንድነው ያስቃል? በስጨት ብላ ጠየቀችው። አባትሽ ለምንድን ነው ያለ አንቺ መኖር የማይችለው? ምክንያቱም የመኖሩ ምክንያት እኔ ስለሆንኩ፣ ያለ እኔ ተስፋ ማድረግ ስለማይችል። አየሽ አይደል የእናንተና የኛ ህይወት ልዩነቱ? እናንተ ቤተሰቦቻችሁ ደስተኛ ሆነው እንዲኖሩ የግድ ደና መሆን አለባችሁ። እኛ ደግሞ ቤተሰቦቻችን ጠግቦ እንዲያድሩ የግድ እኛ መኖር አለብን። ወንጀል እየሰራችሁ ነው ቤተሰቦቻችሁን የምታኖሩት? ንግግሯ በውስጡ ወቀሳን ያዘለ ነበር። በረጅሙ ተነፈሰ።
ጭንቅላቱ ትልቁ ልጅ አይተሽዋል አይደለ? አላት ከንግግሩ ፈጠን እያለ። አዎ አያቱ ናቸው ያሳደጉት። እሳቸው አሁን በስኳርና ግፊት በሽታ ምክንያት መንቀሳቀስ አይችሉም። ገና በ16 ዓመቱ ነው አያቱን የመጦር ኃላፊነት ላይ ወደቀበት። ረዳት፣ ተሸካሚ፣ ሽንት ቤት መጣጭ፣ በዚህ ትንሽ እድሜ ያልሰራው ስራ የለም። ነገር ግን አንዱም ስራው እንኳን ለታመመ አያቱ የሚሆን መድኃኒት መግዣ እንደ ልቡ የሚያገኝበት እንኳን የሚበቃ ደሞዝ የለውም። ይሄን ታምኛለሽ? ንግግሩ ላይ ኃይለኝነት ያንጸባረቀ መሰላት። ቀዩ ልጅ ደግሞ የተሻለ ጥሩ ጭንቅላት ነበረው፣ ግን የሚያስተምረው አንድም ሰው በማጣቱ ከትምህርቱ አቋርጧል። ያልተማረ ሰው ማንም አይፈልገው። የሚያሰራው ዘመድ የለውም። ሁሉም እንዳንቺ ተቀማጥሎ አይኖርም። ሰው ሌባ የሚሆነው መስረቅ ስለሚያዝናና አይምሰልሽ። ከኋላ የሱን እጅ የሚጠብቁትን ሰዎች ላለማሳፈር እንጂ። የልቡን ተናግሮ ስለወጣለት በእፎይታ በረጅሙ ተነፈሰ። ማርታ ለጥያቄዎቿ አጥጋቢ መልስ ብታገኝም ሌላ ልታውቀው የምትፈልገው ትልቅ ጥያቄ አይምሮዋ ላይ ተፈጠረ። አንተስ? አለችው ወዳጃዊ በሆነ ድምፅ። ትኩር ብሎ ተመለከታት። አንዳችም ቃል ስለራሱ መናገር አልፈለገም። ቢናገርም ማንም የሱን ችግር መፍትሄ ሊያበጅለት እንደማይችል ያውቃል ከአንድ ራሱ ሌላ። ዝምታው ገብቷት ምላሽ ሊሰሙ ያኮበኮቡ ጆሮቿን ወደ ሰገባቸው መለሰቻቸው። ገና በልጅነቴ ነበር እናቴ ሞተችው። ምንም ሳይጠይቃት መናገር ጀመረች። ተገርሞ አይኖቹን አይኗ ላይ ተከለ። መልኳ ብዙም ትዝ አይለኝም። በፎቶ እንዳየዋትም አባቴ እንደነገረኝም እኔ ነበር የምትመስለው። አባቴ ሁሌም እሷን ታስታውሽኛለሽ ይለኛል። እናም ለእንጀራ እናት ሊዳርገኝ ስላልፈለገ ሌላ ሚስት አላገባም። ለኔ ብሎ ብዙ ችግር ውስጥ ገብቷል። እንደሚሰማት ለማረጋገጥ እንኳ አይኗን ለአንዴም ወደሷ አልወረወረችም። ዋናው ፍላጎቷ የውስጧ መናገር ብቻ ነው። ያለሱ ማንም የለኝም። ሁሌም እናቴን ባለማወቅ እንደተከፋው ነው። ሰዎች ስለ እናታቸው ሲያወሩ ከእናታቸው ጋር ጥሩ ጊዜን ሲያሳልፉ ሁሌም እቀናለሁ። ምን አለ ሀብት ሁሉ ቀርቶ እናቴን ባወቅኳት ኖሮ። እናትን ማጣት ምን ያህል እንደሚያም ታውቃለህ? አውቃለሁ። አይኖቹ እንባ አቅርረው መለሰላት። ማለት አንተም እናትን አጣሃል? ተገርማ አይኖቹ ላይ አንከራተተች። ገና ልጅ እያለሁ ነው የሞተችው። አንድም ነገሯን አላውቅም። በዝምታ ተዋጠች። ሁሉም ሰው የራሱ ችግር እንዳለው ፍንተው ብሎ ተገለጠላት። ራሷን ተጎጂ አርጋ ለመቅረብ የምትሞክራቸው ነገሮች ሁሉ ከነሱ የባሱ ነገሮች ባሳለፈ እንደ ያሬድ በመሰለ ሰው ፊት ምንም ናቸው። እና አያምም? ለስለስ ባለ ድምፅ ጠየቀችው። ያማል፣ ግን ከዛም የባሰ የሚያሙ ነገሮች ሲኖሩ ያንን ህመም ደግሞ ትረሻለሽ። እናትን ከማጣት በላይ ያጣሹንማ አንድ ያጣሻል። አንድ ያለሽን ነገር ለማጣት ጫፍ ስትደርሺ ያኔ ይገባሻል። ይህን ተናግሮ በጥልቅ ዝምታ ተዋጠ። ያለው ነገር ስላልገባት ልትጠይቀው ብትፈልግም ፊቱ ሌላ ጥያቄ ለመቀበል እንደማይፈልግ ያሳብቅ ነበር። ዝምታቸው ከአንድ ሰዓት በላይ ቆየ። በዝምታ በተዋጠው መጋዘን ውስጥ በሁለት ሰዎች መካከል ያለ ሌላ የሚያስፈራ ዝምታ። እንቅልፉ ክፉኛ መጥቷል። የሚተኛበት የሚመች ቦታ ግን ሊያገኝ አልቻለም። ቦታው ላይ ያለው በመጠኑ የሚመች ነገር ቢኖር ማርታ የተኛችበት ካርቶን ነበር። የተደገፈው ግድግዳ ልመች ብሎት ለመመቻቸት ሲሞክር ናዚ ተኛ አለችው። ካለችበት ጠባብ ቦታ ወደ አንድ ጎን ጠጋ ያለች። በጭራሽ ሊስማማ አልፈልግም። ምንም ምላሽ ሳይሰጣት ባለበት ተመቻችቶ ለመቀመጥ ሞከረ። ነገር ግን ምንም ሊመቸው አልቻለም። እንዳልተመቸኮ ያስታውቅብሃል። ችግር የለውም ይበቃናልና። ሁኔታውን በጭራሽ ሊያምን አልቻለም። አጋች ሆኖ ከታጋች ጎን ለጎን መተኛት ሊዋጥለት የሚችል ነገር አይደለም። ነገር ግን እንዲሆነው ሌሊቱን ካሳለፈ ለነገው ከባድ ቀን ዝግጁ መሆን እንደማይችል ያውቃል። እያቅማማም ቢሆን ተጠጋት። አስቀድማ ጠጋ ካለችለት በላይ ቦታ ልትሰጠው ሞከረች። ለመተኛት ባያንሳቸውም ቦታው ግን ጠባብ ስለነበር መጣበቃቸው አልቀረም። ብርድ ልብሱም ቢሆን እንደ ልብ የሚለበስ አልሆነላቸውም። ለደቂቃዎች እንዲመቻቸው ሲገላበጡ ቆዩ። በመካከላቸው ጥቂት ሙቀት መንሸራሸር ጀመረ። በተሰማት ጭላንጭል ሙቀት ተገፋፍታ ይበልጥ ለመሞቅ ተጠጋችው። መጠጋቷ ምንም ምቾት ባይሰጠውም ወደ ኋላ የሚሸሽበት አንድም ቦታ ስለሌለ ባለበት ሆኖ ጠበቃት።
መጠጋቷ የባሰ ሲሄድ ዳሌዋ ሙሉ በሙሉ የወንድነት ጸጋው ላይ ተጣበቀ። ያሬድ ለዓላማው የታመነ ጽኑ ሰው ነው። ነገር ግን ይህን ፈተና ለማለፍ አልቻለም። ወንድነቱ አየለበት። ስሜቱ ቀስ በቀስ እየተጋጋለ መጣ። ሰውነቷ ከሰውነቱ ተጣብቆ እንኳ ይበልጥ መጠጋቷን አላቆመችም። ፈራተባ እያለ ሊያቅፋት እጁን ትከሻዋ ላይ ያደረገ። ባልጠበቀው መልኩ እጁን በደንብ ወደ ራሷ ጎትታ ሙሉ በሙሉ በእቅፉ ስር ገባች። ነገር ግን መታቀፉ ብቻ አልበቃትም። ተገላብጣ አንገቱ ስር ተወሸቀች። ልቡ በኃይለኛው እየመታ ነው። ጠረኗ እዚህ ከቆየች በጥቂቱ የተለወጠ ቢሆንም አሁንም ይማርክ ነበር። ጸጉሯን አፍንጫው ውስጥ አስጠግቶ አሸተተው። የሚጣፍጥ ጠረን አለው። ከጸጉሯ ጣፋጭ ጠረን ምሰጣ የነቃው ከንፈሯን ከንፈሩ ላይ ስታሳርፍ ነበር። ደነገጠ። በጭራሽ አልጠበቀም። በአጸፋው ማድረግ ስላለበት ነገር ግን ግራ እንደተጋባ ነበር። ከንፈሮቹን በደንብ ጎርሳ ሌላ አማራጭ እንዳይኖረው ያደረገችው። መልሶ ከመሳም ውጪ ምንም ምርጫ አልነበረውም። ስሜታቸው ተጋጋለ። በዛ ሰዓት የሚሰማቸው ሙቀት ሊያቀዘቅዝ የሚችል አንዳችም ምድራዊ ቅዝቃዜ የለም። ትልቅ የተፈጥሮ ንግ ጥሰዋል። የሰው ልጅ የሚዋኘው በውሃ ላይ ነው። እነሱ ግን እሳትን እየቀዘፉ ዋኙበት። ደስ በሚል ግለት ራሳቸውን አቃጠሉ። የጀመሩት በስሜት የተቀጣጠለ ጦርነት ሊደርስበት ወደሚችለው መጨረሻ መዳረሻ ተቃረበ። በስተመጨረሻም ወንድነቱን ሴትነቷ ላይ አነገሰ። አምላክ በሰጣት በጭኖቿ መሃል መዲና ውስጥ ያለ ከልካይ ዘለቀ። በዚህ ጊዜ ነበር ያልጠበቀውን ነገር ያስተዋለው። ማርታ ድንግል ነበረች። ጩኸቷ መላው መጋዘኑን አጥለቀለቀ። አፏን ከመያዝ ውጪ አማራጭ አልነበረውም። ነገር ግን ያ ጩኸቱን እንጂ ህመሟን አልቀነሰውም። ከደቂቃዎች ደስ የሚል ስቃይ የሞላበት ልፊያ በኋላ ሁሉም ነገር አበቃ። ነገር ግን ካርቶኑ በደም ተጨማልቆ ነበር። ደም ወዳልነካው ክፍል እንደምንም ተጣብቆ አፈገፈጉ። ደህና ነሽ አለ። ድንግል ሴት ነክቶ ስለማያውቅ እያዘነላት። ድምጿ አሳዛኝ ነበር። የገዛላትን ውሃ ከፍቶ ሰጣት። በአንዴ ጠጥታ ጨረሰችው። ምንም ቃል ሳትተነፍስ ትከሻው ላይ ሙሉ በሙሉ ራሷን ጥላተኛች። የሆነውን ነገር መለስ ብሎ ሲያስበው ፊልም እንጂ እውነት አልመስላ ያለው። የተፈጠረው ነገር በሙሉ ያላሰበውና ይከሰታል ብሎ ያልጠበቀው ነው። ሌሊቱን በሙሉ ትከሻው ላይ አስተኝቷት እንቅልፍ ባይኗ አልዞረም። ነገ ከአባቷ ጋር የተነጋገረው ርክክብ ለማድረግ ያሰበውን እቅድ ሲያወጣና ሲያወርድ እንቅልፍ ትዝ አላለው። ሚኪያስና ሙጋምቦ የነገራቸውን እቅድ ያሳኩት አይሆን የሚል ስጋት አደረበት። ነገ ያቀደውን ነገር ያለነሱ ማሳካት አይችልም። ይሄን እቅድ በየትኛውም መንገድ ካበላሹት እንኳን ገንዘብ ማግኘት የሆኒ ቤት ገጸ በረከት ይሆናሉ። እቅዱን በሰው ትከሻ ላይ ጭኖ እንቅልፍ መተኛት የለም። በዚህ ምድር ላይ ሙሉ በሙሉ ኃላፊነት ሰጥቶ ለመተኛት እምነት የሚጣልባቸው ሰዎች ጥቂት ናቸው። ያን ያክል እምነት ለመገንባት ከክፍለ ዘመናት በላይ ይወስዳል። ትከሻው ላይ እንዳስደገፋት ነጋ። ከእንቅልፉ የነቃው የሚንኳኳ የመጋዘኑን በር ሲሰማ ነው። በዝግታ ቀሰቀሳት። የካርቶኑ ግማሽ ላይ የፈሰሰው ደሟን ለመሸፈን ካርቶኑን ከሁለት አጥፎ እንድትቀመጥበት አደረጋት። አዳር እንዴት ነበር ሲሉ ጠየቁት ገና ከመግባታቸው። አሪፍ ነበር፣ ስጠኝ በእናትህ እርቦኛል። በፌስታል ይዘውለት የመጡትን ምግብ ተቀብሎ ከማርታ ጋር መብላት ጀመረ። ሚኪያስና ሙጋምቦ እንዳጋችና ታጋች ያልሆነው የያሬድና የማርታ ሁኔታ እጅግ ያስገረማቸው። እየፈጠነች የምትበላው ማርታ የሚያውቋት ቀበጧ የሀብታም ልጅ መስላ ልታያለቻቸው። ለጎረምሳ የማያልቀው ምግብ በፍጥነት ለሁለት ጨረሱት። እሺ ዝግጁ ናችሁ ሲል ጠየቀ ምግቡን በልቶ እንደጨረሰ። ባሪያው ያሬዳ በትክክል በቃ ቶሎ ሂዱና መድረሻችሁን አሳውቁኝ። ትዕዛዙን የሚቀበሉበት መንገድ ለሱ ትልቅ ክብርና መተማመን እንዳላቸው ያስታውቃል። ምንም ሳያንገራግሩ ተያይዘው ወጡ። በሩን ቆልፎ ወደ እሷ ተመለሰ። ምን እየተሰማሽ ነው አላት። እንዳጋች ሳይሆን ለረጅም ጊዜ አብሮ እንደኖረ ወዳጅ ሆኖ እያያት። ጭንቅላቴ ሊፈነዳ ነው አለች ራሷን በሁለት እጆቿ ይዛ። ተጠግቶ ግንባሯ ላይ እጁን አሳረፈ። አተኩሰሻል፣ ትንሽ ጠብቂ፣ ወደ በኋላ ማስታገሻና ሌላም የምትፈልጊው ነገር ይመጣልሻል። አሁን ራሱን እንዳጋሽ ማየት አቁሟል። ከአእምሮ በላይ በፍትወት ተሳስሯል። ከሁሉም በላይ ያላሰበውን ክብረ ንጽህናዋን ካገኘ በኋላ
ለሷ ያለው አመለካከት ተቀይሯል። ባላወቀው ምክንያት ገና ሲያያት ተሳሳዋለች። ደርሶ ያዝንላታል። ከቆይታዎች በኋላ ስልኩ በድንገት ጠራ። የሚጠብቀው ስልክ ስለነበር ምንም ሳያደርግ በፍጥነት አነሳው። ሄሎ፣ ያሬዶ ደርሰናል። ምንም መልስ ሳይመልስ ስልኩን ዘጋውና ወደ ማርታ አባት ስልክ አንድ መልእክት ላከ። ከልጅ መኪና የኋላ ወንበር ስር ባስቀመጥኩልህ አድራሻ ከ30 ደቂቃ በኋላ ገንዘቡን ይዘህ ተገኝ ይላል መልእክቱ። ሞጋምቦ ብቻውን ከነ ማርታ ቤት በቅርብ ርቀት ሊታዩ በማይችሉበት ቦታ ላይ ሆነው በሩን አድፍጠው ይከታተላሉ። ለያሬድ ካሳወቁ በኋላ ብዙም ሳይቆይ 2 መኪኖች ተከታትለው ከቤት ወጡ። በፍጥነት አንዲት አነስ ያለች አሮጌ ስልክ ከኪሱ አወጣ። ስልኳን ለዚህ ስራ ሲባል ብቻ ነው ከሰው ላይ እዚህ ገባ በማይባል ብር ገዛት። እየተጣደፈ ወደ ያሬድ ደወለ። 2 መኪኖች ናቸው የወጡት። ይህም ብቻ ተናግሮ ስልኩን ዘጋው። የተቀጣጠሩበት ቦታ ከከተማ ወጣ ያለና በተጀመሩና ሊያልቁ በተገባደዱ ህንጻዎች የተሞላ ነው። ሚኪያስ ከቦታው በጥቂት ራቅ ብሎ የአንድ ጅምር ህንጻ 7ኛ ፎቅ ላይ መሽጎ ይጠባበቃል። የሚጠብቃቸው ሰዎች ለመድረስ ብዙ ጊዜ አልፈጀባቸውም። እንደደረሱ አንደኛው መኪና ወደ ተቀጣጠሩበት ቦታ ሲሄድ፣ ሌላኛው ኋላ ቀረ። ከኋላ ከቀረው መኪና ውስጥ 4 ወጠምሻ ሰዎች ወጥተው ወደማይታዩበት ስፍራ ገብተው ተደበቁ። ወደፊት ከሄደው መኪና ውስጥ የማርታ አባት ውስጡ ምን እንዳለ የማይታወቅ ትልቅ ቦርሳ ተሸክመው ወረዱ። ሰውየው ግራ በመጋባት የቦታውን ዙሪያ ገባ ሲመለከቱ ሚኪያስ በፍጥነት ስልኩን አውጥቶ ወደ ያሬድ ደወለ። ስማ ያሬድ፣ ጠባቂ አስከትሎ ነው የመጣው። ይህን ተናግሮ ስልኩን ዘጋው። ሰውየው ልጁን የያዘው ሰው ፍለጋ ቢያማተርም አንድም ሰው ላይ አልቻለም። በብስጭት ስልኩን አውጥቶ ወደ ያሬድ ደወለ። ያሬድ መጋዘን ውስጥ በብስጭት ተቀምጦ እያለ የሰውየው ስልክ ሲጠራ ለማናገር ጉሮሮውን ጠርጎ ድምፁን ኮስተር አድርጎ ተዘጋጀ። የታለ ገንዘቡን ይዤ ያልከኝ ቦታ ደርሻለሁ። ምንም አይነት የግል ጥበቃ እንዳታስከትል ነግሬ ነበር አይደለ? ብቻዬን እኮ ነው የመጣሁት። ስለምንድን ነው የምታወራው? ሰውየው የሰራው ነገር ስለታወቀበት ቅስሙ እንክት ብሎ የያዘውን ቦርሳ መሬት ላይ ጣለው። እንደዚህ አይነት ንቀት እንዳታሳየኝ አስጠንቅቀን ነበር። ይህ ስራ ምን እንደሚያስከፍል አሳይሃለሁ። እሺ፣ ልጅህን ለቀናት አታያት። ስልኩን ጆሮ ላይ ዘጋበት። ሄሎ አረ ሄሎ አለ ሰውየው እየተርበተበተ። ነገር ግን ዘግይቶበት ነበር። እንዴ ምንድን ያልከው? አባቴ ድምጽን ካልሰማ ይታመማል። በድንጋጤ ያንባረቀችበት ማርታ ምንም እንኳ ይሄን በማድረጉ ቢከፋም ጨከን ማለት ነበረበት። አባትሽ ትዕዛዛችንን አላከበረም። ቦታው ድረስ ጠባቂ ይዞ ነው የመጣው። ቢያንስ ለቀናት አታያትም ማለት ምን ማለት ነው ታዲያ? የሚያያት እንደ ታጋች ሳይሆን የሆነ ድርጅት ኃላፊ ስላጋጠመው ብልሽት ያለቃውን ቁጣ ለማስተባበል እንደሚሞክርበት መንገድ ነው። ይቅርታ፣ ከዚህ የተሻለ አማራጭ የለኝም። አዝኜልህ ነበር፣ ግን አባቴ ልክ ነበር። ልባችሁ ክፉ ነው። ፊቷን አዙራ ተንሰቅስቃ ማልቀስ ጀመረች። ምንም አይነት ማስተባበያ ሊሰጣት አቅም አልነበረውም። የሚያደርገውን ሁሉ የሚያደርገው መሆን ስላለበት ነው። ከሰዓታት በኋላ ሚኪያስና ሞጋምቦ ደውሎ እንደነገራቸው መድኃኒትና የሚለበስ ነገር ይዘው መጡ። ካሳለፈው አርካሚ ምሽትና ለቀጣይ ምን ማድረግ እንዳለበት ለማሰብ ቤቱ መሄድ አለበት። እንደመጡ ለሚር ተቻክሎ በቃ ልጅቷን በተቻላችሁ መጠን እንዳትጎዳ አድርጎ አደራ አለ። አረ ችግር የለውም ያሬዶ፣ ይልቅ አንተ ሂድ፣ አባትህ ይምጣ ሲሉ ነበር ባክ። ለሚር ገና እግሩን ሲያነሳ ቆይ አለች ማርታ ፊቷን ካዞረችበት ግድግዳ መልሳ ባለቀሱ አሳዛኝ አይኖቿ እየተመለከተችው። ዞር ብሎ በአዘኔታ ተመለከታት። እባክህን ቆይ፣ ቢያንስ አንተ ደር መሄድ አለብኝ። ልቡ የምትለውን ለማድረግ ቢፈልግም መሄድ እንዳለበት ያውቃል። እባክህ በሁሉም አቅጣጫ አትጉዳኝ። አግኝታችሁ ማሰቃየታችሁ ሳይንስ አባቴ እንዳያየኝ ያደረጋችሁ። እሺውን ግን እኔ ከነዚህ ሰዎች ጋር ደግሞ ማደር አልፈልግም። ህይወቴን አመሰቃቅለዋል። ቢያንስ ይሄን አድርግልኝ።
ልቧ ሙነታ። እባክህ በምትወዳቸው ይያሉ ከነዚህ ሰዎች ጋር እንዳታደርግ። እነ ሚኪያስ በንግግሯ ክፉኛ ተበሳጭቷል። አቦ ልጅቷ ምን አሰሪ ነች ሰዎች ትላለች እጂ አለ ሞጋምቦ ብስጭት ብሎ። ምን አውቲው ጫፍሽን ይነካሻል እንዴ? ሚኪያስ አከለበት። በቃሽ ተረጋጉ፣ ለዛሬ ነው ያድራለሁ። ያሬድ ነገሩን ለማርገቡና አባቷ ላይ የወሰነው ውሳኔም የጎዳት ማርታን ለመካስ በማርታ ሐሳብ ተስማማ። ራቅ አድርጎ ከወሰዳቸው በኋላ ድምፁ እንዳይሰማት አድርጎ በቃ ለዛሬ እኔ እዚህ ልደር፣ አባዬ ነገ ይመጣል በሉት እሺ። ኧረ ያሬዶ ትናንት ሲጠይቀን እኮ ዛሬ እንደምትመጣ ነግረነዋል። ምን እሺ አውቃለሁ፣ ግን በቃ ያው ያልጨረሰው የኦቨር ታይም ስራ ያለበት በሉት ነገ ሄዳለሁ። ያቅማሙም ቢሆን ተስማሙ። ከመጋዘኑ እንደወጡ በሩን ቆልፎ በቀጥታ አጠገቧ ሄዶ ተቀመጠ። ይቅርታ አላት ባደረገው ነገር ከመጸጸቱ የተነሳ ፊቷን እንኳን ሳይ። አንዴ በአይኗ ቃኘት ታርገው ምንም ቃል ሳትተነፈስ ፊቷን መለሰች። እኔ የምለው ስለ አባትነው ስታወሪ ሰማሁት። ድንግጥ አለ። በቻለው አቅም እንዳትሰማው ለማድረግ ሞክሮ ነበር። እንዴት ልትሰማው እንደቻለሽ ግልጽ ሊሆንለት አልቻለም። አይ ነው አይደለም አላት ከማስተባበል ውጪ ሌላ አማራጭ ስላልታየው። አታዋሽ፣ በደንብ ነው የሰማሁት። ለአፍታ በዝምታ ቆየ። አዎ አባቴ ቤት ይጠብቀኛል። ከአባት ጋር ነው የምትኖሩ? ያው ያለኝ እሱ ብቻ ነው አለ እንደማቀርቀር እያለ። መልሳ ምንም ጥያቄ አልጠየቀችው። በራሱ ጊዜ እንደሚናገር እርግጠኛ ነበረች። ግምቷም ስህተት አልነበረም። ማውራት ጀመረ። የቀን ስራ እየሰራ ነው ያሳደገኝ። አንድ ቀን ሳይደላው እኔን እያለ የሰው ፊት እየገረፈው ነው የኖረው። በሱ ከለላ ውስጥ ሆኜ አንድም ቀን በማላውቃት እናቴ ምክንያት ጉድለት ተሰምቶን አያውቅም። ለኔ ያልሆነው ምንም ነገር የለም። እንባ ከዓይኖቹ ኩልል እያለ ይወርዳል። ልፋቱን ልከፍለው ብዙ ሞክሬያለሁ። በትምህርቴ ጥሩ ውጤት አምጥቼ ትምህርቱን ለመቀየር ሞከርኩ። ነገር ግን ጥሩ ውጤት ባመጣም ስራ የሚባል ነገር ማግኘት አልቻልኩም። አባቴንም በሚያስፈልገው ሰዓት ባለመድረሴ በየቀኑ ወደ ሞት ሲቃረቡ አየዋለሁ። ለምንድን ነው ወደ ሞት የሚቃረቡ? በመቅኔ ካንሰር ምክንያት ያልጋ ቁራኛ ሆኖ ነው ያለው አባቴ። በሐዘኔታ ልቧ ተነካ። በጣም ይቅርታ የቀሰቀሰችበትን ህመም ያክም ይመስል ምንም ሳይመልስላት ንግሩን ቀጠለ። እኔ ሞከርኩ፣ ሕጋዊና ፈጣሪ የሚወደውን ለማድረግ ሞከርኩ። ግን እሱ እንኳን እየሞተ ላለው አባቴ ቀርቶ ለኔ እንኳን እዚህ ግባ የሚባል ነገር አላመጣም። ይቅርታ አድርጊልኝ ማርታ፣ ግን ይሄን ከማድረግ ሌላ ምንም አማራጭ የለኝም። ይቅርታ። ስቅስቅ ብሎ አለቀሰ። ሴት ፊት ሲያለቅስ የመጀመሪያው ነው። በአባቱ ጉዳይ ግን ስሜቱ በጣም ስስ ነው። ማርታ ሁኔታው አንጀቷን በልቷት በሐዘን በተሞላ ዓይን አየችው። ስለ እውነት ነው የምልሽ፣ እኔ ነገውኑ ገንዘቡን አግኝቼ ብታሰር ወይ አባትሽ ቢያስገድለኝ ግድ አይሰጠኝም። የሚያስጨንቀኝ ገንዘቡን አግኝቼ አባቴ ማሳከሙ ብቻ ነው። ስለ አባቴ ሞትም ሆነ እስርን አልፈራም። በስስት እቅፍ አደረገችው። አይዞ፣ ሁሉም ነገር መልካም ይሆናል። በመጀመሪያ እንዳየችው መጥላቷ ቆጫት። እንደሱ ሰው አሳዝኗት አያውቅም። እስከዛሬ የተመኟት ሀብታምና መልከ መልካም ወንዶች የሱን ያህል አልቀረቧትም። ለስንቱ ባለጸጋ የከለከለችው ክብሯን አሳልፋ የሰጠችው አንዳች ልትሰይመው ባልቻለችው ስሜት ነው። እኔ የምልህ የሚታከም በሽታ ነው? አዎ፣ ግን ደግሞ በሚሊዮን ብሮች ይፈጃል። ከዚህ በፊት ህመሙን የሚታመምለት ሲያለቅስ እንባውን የሚያብስለት አይዞ የሚለው ሰው ኖሮ ስለማያውቅ ልቡ የመጀመሪያ መጽናናትን በማርታ አቅፍ አገኘች። ከዚህ በፊት ተሰምቶት የማያውቅ በሰው የመጠለልና ጭንቀት የመጋራት ስሜት ውርር አደረገው። አይዞ ይታከማል እሺ። ቃሏ የተጨነቀ ልቡን በመጽናናት ስሜት አጥለቀለቀው። በዚህ ሰዓት ከየትኛውም ነገር በላይ ተስፋን የሚሰጡና
ሁሉም ነገር ደህና እንደሚሆን የሚያበስሩ ይህን የመሰሉ ቃላት ያስፈልጉታል። ያቀፈችውን ለቀቅ አርጋ ከንፈሩን ሳመችው። በዚህኛው እንዳለፈው ጊዜ ሁለት ያላሰበም። አጸፋውን በስሜት ተሞልቶ በመሳም መለሰላት። ፍቅር መስራታቸውን ትናንት ካቆሙበት ቀጠሉ። ህይወት አጋችና ታጋች አድርጋ ባገናኘቻቸው ምዕራፍ ላይ ብዙ ዓመት እንደቆዩ ጥንዶች አስደሳች የፍትወት ደስታ ተጋሩ። ይህ ክብረ ንጽህናዋ አባቷ የሚኩራራበትና ከአላፍ ባለጸጎች የከለከለው መከበሪያው ነበር። ነገር ግን ያ ለባለጸጎች የከለከለው ክብረ ንጽህናዋ በናቀው ድሃ ወጣት ተገረሰሰ። ሊነጋጋ ሲል ከእንቅልፉ ተነሳ። ከጎኑ የተኛችው ማርታን ላለመቀስቀስ ካለበት ሳይነቃነቅ በሐሳብ ተመሰጠ። አባቷን ለመፈተን ያቀደው እቅድ ቸኩሎ ቢሆን ምን ሊፈጠር ይችል እንደነበር አሳይቶታል። አዲስ እቅድ ለማውጣት ያሰበበት ጊዜ ማርታ ስለተሻማችው አሁን ምን ማድረግ እንዳለበት እርግጠኛ አይደለም። ፀሐይ ሙሉ በሙሉ ወጥታ የንጋት ዜና በብርሃኑ ሲበሰር ማርታ ከእንቅልፏ ነቃች። እንዴት አደርሽ? ከአጋች የማይጠበቅ የእግዚአብሔር ሰላምታ። ደህና ነኝ፣ ትንሽ ራሴን አሞኛል። ትናንት ከሰጣት መድኃኒት የተረፈውን ሰጣት። መድኃኒቱን ውጣ እንደጨረሰች በዝግታ ግድግዳውን ተደገፈች። ውስጧ በጭንቀት ተወጥሯል። አባቷ ስለሷ አንዳችም ነገር ሳይሰማ ደቂቃዎች ባለፉ ቁጥር ምን ሊሰማው እንደሚችል አሰበች። እንኳን ታግታበት ወታ እስክትገባ አይኑ የሚራባት ልጁ የትና በምን ሁኔታ ውስጥ እንደሆነች አለማወቅ ምን ያህል የሚያም ነገር እንደሆነ ታውቃለች። ያሬድ አለሽ ፈራ ተባ ብላ። አቤት። አንድ ነገር ብቻ በጠይቅሽ ትለኛል? ምንድን ነው እኮ? እሺ ትለኛል ልትል የፈለገችው አስቀድሞ ገብቶታል። ማርታ አባትሽን ማግኘት ከሆነሽ ያለልሽ። እባክህ አላሳዝንም። አባትህ ቢሆን ኖሮና ታግተህበት ስላንተ ምንም ባይሰማ ምን ያህል እንደሚጨነቅ ጠፍቶ ነው። ተማጽኖና ተክሳጽ የተቀላቀለበት ጥየቃ። ይቅርታ ማርታ፣ እሺ ብልሽ ደስ ይለኝ ነበር ግን አልችልም። ለጥቂት ጊዜ እንደማሰብ አለችና እመነኝ፣ ገንዘቡ እንድታገኝ አባትን እንድታሳክም ፈልጋለሁ። ይኸው ማርያምን ነው የምልህ። ምናልባት ያ ገንዘብ ለአባቴ ምንም ላይሆን ይችላል፣ ለአንተ ግን ትልቅ ትርጉም ነው። ገንዘቡ እንድታገኝ እረዳሃለሁ፣ ግን በምላሹ አንተም አባቴ እንዳይጨነቅ እንድትረዳኝ እፈልጋለሁ። እንዴት ነው የምትረጂኝ? መጀመሪያ አንተም አባቴ እንደምታገናኝ ቃል ግባልኝ። ቃል ገባልሻለሁ። እሱ ሄሎ አባዬ አለች ድምጿን ክፉኛ የተጎዳች ያለ እያንቀጠቀጠች። ልጄ በስመ አብ ወመንፈስ ቅዱስ። ከመደንገጡ የተነሳ የማማተብ ቅደም ተከተሉ ተዘበራረቀበት። አባዬ እያሰቃዩኝ ነው፣ ድረስልኝ። ሰረቅ አርጋ ያሬድን እየተመለከተች በማስመሰል ተናገረች። ወይኔ ልጄ ወይኔ፣ የት ነው? ንግግሩ ሳይጨርስ ያሬድ ተቀላቀላቸው። ሰውዬ ያደረግከው ነገር ልጅ ላይ ያመጣው መዘዝ አይ አይደለም? እባክህ የፈለግከውን ላደርግልህ። ብሩን እሺ 3 ሚሊዮን አረግ የፈለግከበት ቦታ ለብቻ ይመጣሉ። አንተ ብቻ ልጅ መለሰልኝ። እንደው በፈጠር። በጣም ጥሩ። ቦታውን አሳውቅና ገንዘቡን ታስቀምጣለህ። እንዴ ልጄስ? ገንዘቡን ሳመጣ እንድትሰጠኝ እኮ የምፈልገው ልጄን ነው። እሱ ድልን በራስ ጊዜ አባክነዋል። አሁን አንተ በምትፈልገው መንገድ ለመደራደር ምንም አቅም የለም። በምን አምኜ ነው ልጄን ሳላይ ገንዘቡን የምሰጥ? አንተ ታዲያ ቆይ እንግዲህ ሌላ አማራጭ ከታየ አድርገው። ስልኩን ወደ ማርታ ሲያስጠጋላት እንደተመታ ሰው በማስመሰል ጮኸች። አባዬ እባክህ የሚሉን ሁሉ እሺ በል፣ እያሰቃዩኝ ነው። የልጁን የሰቆቃ ድምፅ እየሰማ ከዚህ በላይ መከራከር አልቻለም። እሺ ያልከኝን አደርጋለሁ። በርካታ ፈገግ ብሎ ተመለከታት። ፈገግታውን በጥፍ መለሰችለት። የተቀጣጠሩበት ቦታ ከበቀደሙ የተለየ ቢሆንም ልክ እንዳለፈው ጅምር ህንጻዎች የሞሉበት ቦታ ነው።
በግንባታ ዕቃዎች ዋጋ መናር ምክንያት ሙሉ በሙሉ በሚባል መልኩ ሁሉም ሕንፃዎች በጅምር ቀርተዋል። በቦታው አልፎ አልፎ ከሚያገድም ሰው በቀር አንድም ሰው አይታይበትም። ሚኪያስና ሞጋምቦ በተለያዩ አቅጣጫ ማንም በሚያያቸው ነገር ግን እነሱ ሁሉንም ነገር ፍንትው አድርጎ በሚያዩበት ቦታ ላይ ሆነው የሰውየውን መምጣት ይጠባበቃሉ። ብዙም ሳይቆይ የማርታ መኪና ብቻዋን መጣች። የማርታ አባት ለብቻው ከመኪናው ወርዶ ዙሪያ ገባውን ተመልክቶ ስልክ አውጥቶ ደወለ። የሚኪያስ ስልክ ጠራ። የሚጠብቀው ስልክ ስለነበር የስልኩን ስክሪን ማስተዋል ሳይጠበቅበት አነሳው። ገንዘቡን አውጣተ አለ ቆጣ ብሎ። ሰውየው ያለምንም አወላወል በትልቅ ሻንጣ የታሸገውን ገንዘብ አወጣው፣ መሬት ላይ ዘረገፈው። ምን? እንዴት ይሄ ሁሉ? ዘርግፏተ። አጭርና ቀጭን ትዕዛዝ። ሰውየው ያቅማማ ሻንጣውን ከፍቶ ዘረገፈው። ውስጡ በገንዘብ የተሞላ ነበር። መልሰህ ክተተውና ከነመኪናው ትተው ወደ መጣበት ተመለስ አሁኑኑ። ሰውየው ትዕዛዙን ከመቀበል ውጪ ምንም አማራጭ አልነበረውም። በየአፍታው እየዞረ እየቃኘ በመጣበት መንገድ ተመለሰ። ከመኪናው እጅግ እንደራቀ እርግጠኛ ሲሆን ሚኪያስ በፍጥነት ከተደበቀበት ወርዶ ወደ መኪናው ሮጠ። ሞጋምቦም ተከትሎት ነበርና መኪናው ጋር ለመድረስ ብዙም አልዘገዩም። ሞጋምቦ መኪናውን አስነስቶ መንዳት ከመጀመሩ ከኋላቸው ሌላ መኪና ሲከተላቸው ተመለከተ። በዚህ ጊዜ ሰውየው በድጋሚ ቃሉ እንዳላከበረ አወቁ። እንደምንም የውስጥ ለውስጥ መንገዱን ሲሄዱ በቅርብ ርቀት ቢከታተላቸውም ወደ አስፋልት ከገቡ በኋላ ግን ሞጋምቦ የተደበቀ አስማቱ ተገበረ። ለረጅም ዓመታት በአዲስ አበባ መንገዶች ላይ ከትራፊክ ጋር ኩኩሉ ከሚጫወቱ ሹፌሮች ጋር መስራቱ የጠቀመው ይህን ጊዜ ነበር። ከሚከተሉት ሰዎች እይታ ለመጥፋት ደቂቃዎች ብቻ ነበር የወሰደበት። ሰውየው የነሞጋምቦ መስወር ተደውሎ ሲነገረው ሊቆጣጠረው ባልቻለው ንዴት ተቃጠለ። ስልኩን በንዴት እንደዘጋው ነበር ሜሴጅ የተላከለት። ሜሴጁ ልጁ ያለችበትን አድራሻ የሚገልጽ ነበር። ያው መጋዘን። ልጅ ተመስገን። ያየውን ማመን አልቻለም። መጋዘን ውስጥ ለብቻዋ ያለ ረዳት ተኮራምታ ተቀምጣለች። ጥምጥም አርጎ አቅፏት ከዓይኖቹም ባየፈሰሰ ልጅ ደህና ነሽ አይደል? ደህና ነሽ ወይ? ያገላበጠ ተመለከታት። አሁን ደህና ነኝ። እዚህ ብቻዬን ጥለውኝ ሄዱ። ግድ የለም ልጅ፣ አሁን ደህንነትሽ ነው የሚቀድመው። እነዚህን የውሻ ልጆች ማግኘታችን አይቀርም። ጠባቂዎቹ ተጋግዘው መኪና ውስጥ አስገቧት። ስለ አጋዦቹ ሙሉ መረጃ ከሷ እንደሚያገኝ አስቧል። ያላወቀው ነገር ግን እቅዱ የሷ መሆኑንና መቼም ስለ አጋዦቹ እንደማትነግረው ነበር። ሁሌም በድብቅ ከሚገናኙበት መላው አዲስ አበባን ፍንትው አድርጎ ከሚያሳየው ተራራ ላይ ተቀምጠዋል። ለጨለማው ቦታ ለመቅደድ የምታዘቀዘቀውን ጀንበር ብርሃን እይታቸውን የፊልም ያህል አሳምሮታል። የኔ ፍቅር አለች ማርታ ቀጥላ የምትናገረው ነገር ምን አይነት ስሜት እንደሚፈጥርበት ለማየት እየጓጓች። ወይ ፍቅር። ያሬድ ሁሌም እንደዚህ ስትጠራው ደስ ይለዋል። አርግሽ ያለው ልቡን በድንጋጤ ሊተፋት ደረሰ። ምን አልሽ ፍቅሬ? ውስጤ ላይ ልጅ ያለ እያልኩ ነው። እየሳቀች ደገመችለት። ለጥቂት ደቂቃዎች ሲደሰት ቆይቶ መልሶ በመከፋት አቀረቀረ። ምን ነው ፍቅሬ አለች ውስጧ ክፉኛ እየተጨነቀ። ምንም አልመለሰላትም። ምን ነው ልጄን ያገቱልሽ ብሎ እንዳይገል ፈራህ እንዴ? አለችው ለቀልድ ትከሻውን ገፋ እያደረገች። አይደለም ማርታ፣ እስካሁን አብረን የቆየነው አባትሽ እንዳያይን እየፈራን ነው። እናው ሲያውቅ ምን እንደሚል አላውቅም። በዛ ላይ እኔ ታውቂያለሽ አባትሽ ልጁን እንዲያገባለት የሚፈልገው አይነት ሰው አይደለሁም። ወይ ፍቅሬ ይሄን ያስጨነቀ አለሽ ነገሩን ቀለል አድርጋ። አዎ በሁኔታዋ እየተገረመ ነበር። አባቴ እኮ ገገተው በኋላ ጸባዩ ተቀይሯል።
በዛ ላይ እኔ የምፈልገውን ሁሉ ሊያከብር ቃል ገብቶልኛል። እመንኝ እኔ ጌታ፣ አንተና እኔ እንስማማ እንጂ እኔ አባቴን እንደምንም አሳምነዋለሁ። የኔ ፍቅር አርጎት ነው። በሐሴት እቅፍ አደረጋት። አዲሱ ቤታቸው ውስጥ ወደሚጠብቀው አባቱ ሄዶ የምስራቹን እስኪነግረው ቸኩሏል። ከሕክምናው በኋላ ባመጣው ከፍተኛ ለውጥ ተጨማሪ ጤነኛ የሚያደርግ የምስራች ለማብሰር አንድ ነፍሱ ሰዓት አልደርስ ብሏት ቃተተች።